እንኳን ሰላም ቆያችሁ። ደህና ናችሁ? እግዚአብሔር ይመስገን። ጥያቄን ማቅረብ ትችላለህ? አለና ጸባይ ጥሩ ይመስላል። ለዛም ነው እኔም የገባሁት። ጥያቄን ተመልስልኛል ብዬ ተስፋ አደርጋለሁ ኢንሻአላህ። ጥያቄን አቅርብና ከዛ በኋላ መልስ እንሰጥበታለን። ጥያቄን ታቀርባለህ፣ ከዛ ጥያቄ የጠየቀው ጥያቄ ላይ መልስ ይሰጥበታል። እሺ እሺ። ኢየሱስ አምላክ ነው? ይሄ ነው ጥያቄ? አይ እቺን መጀመሪያ ሚውት ሳላደርግልህ ቃል በቃል መልስልኝና። አዎ አምላክ ነው። እሺ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ቦታ ከመጽሐፍ ቅዱስ ጥቅሱ አለ ወይስ የለም? አለ። በቀጥታ አለ ወይስ የለም? አለ። አውጣልኝ። ይኸው ኔትወርክ ያስቸገረ ነው ልበል። እኔ አክቲቭ ነው። እሺ በቃ አሁን ቢታርገሽ ለዮሐዴ ቀደም ለዛኛው ስለመለስኩለት እስቲ ዮሐዴ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቦታ አለ? ዮሐዴ ካለ እስቲ መልስ ስጡን ብሏል። ቀጥል ዮሐዴ። ኦኬ ኤግዛክትሊ አንዴ በአላህ እኔ አንተ ብትመልስልኝ አንተ ነች ነው የገባሁት። ባይዘው ወላሂ አንተ ትሻለኛለህ። እኔ አንዴ ይሻለኛል። እንትና ምንድነው የሚሻለው? መልሱን ነው የምትፈልገው አይደል? አሁን የጠየቀውን ይመለስልሃል። ካልተመለሰልህ ደግመህ ችግር የለውም። ምን እኔ የጠየቀውን ነው የምመልስልህ። ከአንተ ጋር ፐርሰናል ጸብ የለኝ። ምን አለኝ ከአንተ ጋር? ምንም የሚያገናኘኝ ነገር እኮ የለም። አንተ እንድትድን ነው ቤቱንም የከፈትነው እኮ ገብታችሁ ጠይቃችሁ እውነት እንድታገኙ እንጂ እንደው ፐርሰናል ጸብ ኖሮብን አይደለም። የጠየቀው ጥያቄ አለ። የጠየቀውን ጥያቄ እንመልስልሃለን። ከተመለሰ ሲዩ፣ ካልሆነ ደግሞ የተመለሰውን ተወስድና ታሰላስላለህ ማለት ነው። እንደዛ ነው የሚሆነው። እሺ ለአንተ ልድገምልህ። አንተ መላሹ አንተ ከሆንክ ጥያቄ እኛ አንዱን መንፈስ ስለጠጣን የመለሰው ስለሚስማማኝ ነው። ይሄው ማስረጃ ከፈታለኝ ጥያቄውን የምትመልሰው አንተ ነህ ዮሐዴ? አዎ እኔ ነኝ። ጥያቄን እደግማለሁ። መጀመሪያ ወደ መጽሐፉ ሳትገባ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ተገዙኝ ያለበት ቦታ አለ ወይንስ የለም? ቃል በቃል መጀመሪያ አለ። ራስህ ነው የምታነበው። ክፈትልኝ። እሺ ክፈትልኝ ብሏል። ይኸው ከፍቼልሃለሁ፣ ታነባለህ። ቀጥል። እኔ ሚዩት አደርጋለሁ፣ አንተ ራስህ ታነባለህ። ታዩታል። የምድርም ወገኖች ሁሉ ስለርሱ ወይ ወይ ይላሉ። አዎን አሜን ያለውና የነበረው የሚመጣውም ሁሉንም የሚገዛ እኔ ጥያቄህን አልተረዳኸኝም። ይመጣል ነው እንጂ እመጣለሁ አላለም። ቃል በቃል እኔ አምላክ ነኝ ባዩ። ይሄ ባዩ ማን ነው? እሺ ንገረኝ። ባዩ ማን ነው? ባዩ ማን ነው? እንዴ ችግር የለም አይደለም ነው ዮሐዴ። ይኸውልህ የኔ ጥያቄ አብራራለሁ። ስማኝ ሐሳቡ አለ በለኝ። ላትሐዝና ነው ምናምን ላተኻዝና ምናምን የሚባለው አካውንት አንዴ ስማኝ። መጀመሪያ ጥያቄውን በደንብ አግኝቻለሁ። እኔ እስክመልስልህና ጨርሻለሁ እስክልህ ድረስ አይ ጥያቄ እሱ አይደለም እንዳትለኝ። ጥያቄህን በደንብ ይዤዋለሁ። አምልኩኝ አምላክ ነኝ አምልኩኝ ብሏል ነው ጥያቄ። እሱን ነው የምመልስልህ። የምጠይቅህን እየመለስክ ሂድ። ጨርሻለሁ። ተመልሶልሃል ወይስ አልተመለሰም ስልህ አልተመለሰም ትላለህ። የዛኔ ካልተመለሰ አሁን የምጠይቅህን መልስ። እዚህ ጋር ነው ከደመና ጋር ይመጣል፣ አይኑም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን የተባለው ማን ነው?
እንዴ ጥያቄ በጥያቄ ላይ ተደርባለ እንዴ ወንድም ወገናችን መጀመሪያ የኔን ጥያቄ አለ ያልከው ነው ታውቀው ይሄ ይመጣል ነው የሚለው ታውቀዋለህ አታውቀው ወገኖች እየታዘበ ይሄ ይመጣል ይመጣል ነው እሺ ችግር የለም ማን ነው ይመጣል የተባለው ነው ጥያቄው መልስ ማን ነው ይመጣል የተባለ ያለው ቃል በቃል እኔ አምላክ ነኝ ያለበት የለም በለኝና እስቲ መጀመሪያ መልስ ማን ነው እዚህ ጋር ይመጣል የተባለው ማን ነው ወይኔ ችግር የለውም አልኩህ እኮ እንዴ ወደሱ እንመጣለን አልኩ ወላሂ ይመጣል እኔ ተከትለው ነው የሚመጡት ችግር የለውም የሚለው እሱ ችግር የለውም ይሄን አረጋግጥልኝ የለም በለኝ አልጨረስኩም እኮ አራት በድበናት ቆይ ተረጋጋ ወዳጄ አንዴ ረጋ በልና ስማ አልጨረስኩም መጀመሪያ እዚህ ክፍል ላይ በቃ እንደዚህ ናቸው እሺ ሙስሊም ማለት ጆሮ ተሰጥቶት የማይሰማ ማለት ነው ባጭሩ አይሰሙም አልጨረስኩም የጠየከኝን እስክጨርስ ድረስ ይሄ አይደለም ጥያቄ እንዳትለኝ አልኩ በቃ እስኪ መልስ ታውቀዋለህ እዚህ ጋር ከደመና ጋር ይመጣል የተባለው አካል ታውቀዋለህ ወይስ አታውቀውም በቀጥታ መልስ ካወቀው አውቀዋለሁ ካላወቀው አላውቀው የመጨረሻ ታውቀዋለህ አታውቀውም ነው ጥያቄ ሚውት አድርገው ሚውት don't waste our time ሚውት አድርግ አንተ ሚውት አድርግ አሁን በቃ ጆሮውን ተጠቀም ሚውት አድርግ ስትባል ራሱ ተደርባ አትጩ በቃ አሁን ያውቁታል እኮ ማን እንደሆነ ያውቁታል ግን ለመናገር ምንድነው የሆነ ነጥብ የሚጥሉ ነው የሚመስላችሁ የጠየቃችሁትን የምር ከቅንነት ከሆነ ለመረዳትና ለማወቅ ነው ዝም ብላችሁ ለመድረቅ አትምጡ እዚህ ክፍል ላይ አዎ እሱ ተብሎ ነው እየተነገረ ያለው ግን ያ የሚመጣው አካል ገላጩ እሱ ራሱ ነው በኋላ ግን ምን ብሎ ይናገራል ይኸው እዚህ ጋር ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ያው እኔ ነኝ አለ እሱ ነው እኔ ነኝ ያለው ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ ባዩ ማን ነው ክርስቶስ ነው ማስረጃ ይኸው ከፍ ብዬ ነው እዚህ ጋር ነው ማነብልህ እነሆ ከደመና ጋር ይመጣል ቆይ ስማኝ እሺ ይኸው እነሆ ከደመና ጋር ይመጣል አይንም ሁሉ የወጉትም ያዩታል የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ አዎን አሜን ይላል ከደመና ጋር ይመጣል የተባለው እንደው ክርስቶስ ነው ወይስ አይደለም የሚለው ለማየት በጣም ብዙ ጥቅሶች ማምጣት ይቻላል ማቴዎስ 24 ላይ አለ ማርቆስ ላይ ሚውት አድርገው ወዳጄ ቆይ አንዴ እኔ ግን ኢየሱስ ክርስቶስ ቃል በቃል የሚል ከሆነ የፈለከው ሌላ ቦታ አይደለም ይሄድልህ እዚህ ክፍል ነው እሺ ከቁጥር 4 ጀምሮ አነብላለሁ በደንብ ስማ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉ ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን ኃጢአታችንን በደሙ ላጠበን ቀጥል ጋድሻ ዮሐዴ ቪዲዮ ስታበራ ኮኔክሽን ስታክ እያደረገብህ ነው ፓፓ ዮሐዴ አለ አንዳችሁ ቀጥሉ ጋድሻ ዮሐዴ አለ ዮሐዴ ካሜራ ቪዲዮ ስታበራ ስታክ እያደረገብህ ነው ቪዲዮ ስታበራ ስታክ እያደረገብህ አሁን ሳታበራ ቀጥል ኦኬ ቪዲዮ ግን ክፈት ይሰማል ደህና ነው ቪዲዮ ስታበራ ግዴታ ነው ቪዲዮ ክፈት ጥያቄ ሊጠይቀው ነው ባዩ ኢየሱስ ክርስቶስ መሆኑን ሊያሳየኝ ነው
እስቲ ቆይ ተረጋጋ። ኧረ መድኃኒዓለም እያነበብኩልህ ነው። ቪዲዮ ስከፍተህ እያለ ስለሆነ ላንብበው። እሺ። ስለዚህ ከኢየሱስ ክርስቶስ እንደዚህ ያለና መንግስት ለአምላኩ ለአባቱ ካህናት እንድን ስለዚህ እነሆ ከደመና ጋር ይመጣል። እሺ መንግስት ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ይዋይላሉ። አሁን አሜን። ያለውና የነበረው የሚመጣው ሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ ለዮሐንስ እየነገረው ነው። በመጨረሻው ጊዜ ስመጣ ያለውና የነበረው አልፋና ኦሜጋ ሁሉን የሚገዛ አምላክ እኔ ነኝ ብሎ እየነገረው ነው። ይኸው ቃል በቃል ክርስቶስ ነው ተናገረ ነው። ባዩ ማነው ወገናችን 8 ቁጥር ላይ ወዳጄ አማርኛ ነው የምናገረው። ክርስቶስ ነው ባዩ እያልኩ ነው። ያለውና የነበረው የሚመጣው ሁሉን የሚገዛ አልፋ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ክርስቶስ እኔ ነኝ ይላል። ያ ባዩ ማን ነው? እኔ ነኝ ያለ ክርስቶስ መሆኑን በምን ማስረጃ አስተኝ? ተኝታል እንዴ? እዚህ ጋር ክርስቶስ የሚል የለም ወገኔ፣ ኢየሱስ የሚል የለም እዚህ ጋር። ከላይ ጀምሮ ይኸውልህ ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከማን ነው እያለ ያለው? ከኢየሱስ ክርስቶስ እኮ ጸጋና ሰላም ለእናንተ ይሁን እያለ ነው። ጸጋና ሰላም ለእናንተ እየተናገረ የሚመጣ እኮ ስለ ኢየሱስ ክርስቶስ። አዎ ተግባባን ጎበዝ እንጂ ኢየሱስ ክርስቶስ እዚህ ጋር ተናጋሪ ነው። ባዩ ማን ነው? እዚህ ጋር ነው። አሁን ለምሳሌ የሆነ ነገር ልንገር። አሁን ለምሳሌ መጽሐፈ ሳሙኤል ቀዳማዊ ላይ የእግዚአብሔር የሰራዊት ድምጽ ስማ ምናምን ብሎ እግዚአብሔር ያዘዘውን ትእዛዝ ያስተላልፋል፣ ሕፃናቶችን ገደሉ ምናምን እያለ ማለት ነው። እንደዛ ቃል በቃል ኢየሱስ ክርስቶስ እኔ ነኝ አልፋና ኦሜጋ ያለበትን ያሳያል። ስማኝ ወዳጄ፣ እኔ ነኝ ይላል የተባለው ማን ነው? ለመጨረሻ ጊዜ የምትመልስ ከሆነ መልስ፣ ካልመለስክ ታች ትወርዳለህ። እኔ ነኝ ይላል የተባለው ማን ነው? እኔ ባቀው ለምን ጠይቃለሁ? እኔ ነኝ ይላል የተባለው ማን ነው? እኔ ነኝ አልፋና ኦሜጋ ያለውና የነበረው ማን? ጠያቂ ነኝ። እታች ታብታብ አድርግ። እኔ ጠያቂ ነኝ ይላል እንዴ? ጠያቂ ከሆንክ ሲነገር አርፈ መስማት ነው ታዲያ። አይደለም ብለህ ሰግጠህ የምትከራከረው ታዲያ ምንድን ነው? አማርኛ ካልቻልክ ከላይ ጀምሮ ስለ ክርስቶስ እየተናገረ መጣ። ያለ የነበረ የሚመጣ ሁሉን የሚገዛ አልፋና ኦሜጋ የወጉት ሁሉ ያዩታል። የተወጋውን እያሳየ መጥቶ የተወጋሁትን እያሳየው መጥቼ አልፋና ኦሜጋ ያለና የነበረ ሁሉን የሚገዛ ጌታ አምላክ እኔ ነኝ ይላል ሲመጣ። ኦኬ እንዲህ ብሎ ለዮሐንስ ራሱ ክርስቶስ እየገለጸለት ነው። ምክንያቱም ከኢየሱስ ክርስቶስ የተገለጠ ትምህርት ለባሪያው ለዮሐንስ በመልአኩ በኩል የተገለጠ እውነት ብሎ ስለሆነ እየተናገረ ያለው። ስለዚህ ክርስቶስ እንዲህ ብዬ እናገራለሁ በመጨረሻው ቀን በምጽአት ቀን ሁሉም እያዩኝ ጌታ አምላክ አልፋና ኦሜጋ እኔ ነኝ እላለው ብሎ እየተናገረ ነው ይባላል። ማን ነው እየተናገረ ያለው ይላል? ክርስቶስ ነው። እኔ ነኝ የሚለው ክርስቶስ ነው። አለቀ። አይ አይደለም ካልክ ማስረጃ ማምጣት ነው። እንደ አንደኛ ሳሙኤል እንደ ሁለተኛ ቆሮንቶስ እያልክ ማዛግ ሰዓታችን መፍጀት ነው የሚሆነው። እሺ ይሄን ሁሉ ሰዓት ካቃጠለ በኋላ የሚያሳዝነው ፓርት እኔ ነኝ ይላል የተባለው አካል ማን ነው ተብሎ ሲጠይቅ አላውቅም ልጠይቅ ነው የገባው። ታዲያ ልጠይቅ ከገባ በቃ መጠይቅ እኮ ነው። ጠየቅ መልስ በቃ አውሩን ተከትሎ ማንበብ ባይዘው በጣም ብዙ ሐሳቦች አሉ። ከዛ ባለፈ እንደው ወንድማችን ታቸውና እየሰማን ከሆነ ይሄ ኤግዛክት ወርድ ፋለስ ይባላል። የሆነ አካል እኛ በጣም ብዙ ጊዜ ላይቭ ላይ እኮ ተማምረናል። የሆነ አካል ኦኬ የሆነ አካል እኔ አምላክ ነኝ ብሎ ስለተናገረ በቃል ደረጃ እኔ አምላክ ነኝ ብሎ ስለተናገረ ያንን አካል አምላክ አያደርገው። ለምን? አክሽን የሚባል ነገር አለ። ኦኬ አክሽኖቹ ይናገራሉ። ከዛ ባለፈ ደግሞ እሱ እንደዛ ብሎ ሲናገር ሌሎች ሰዎች ሪአክት የሚያደርጉበት ብዙ ነገሮች እና ቃል በቃል እንዲህ ያለበት መጽሐፍ ቅዱስ ላይ ብሏል። መጽሐፍ ቅዱስ ላይ ብሏል እንዴ
አሁን እኮ እናንተ በጣም በሚያስቅ ሁኔታ ወንጌላቱን ተመልከቱ። ለምሳሌ ሲኖፕቲክ ጎስፔልስ ሊሆን ይችላል ዮሐንስ ወንጌልንም ጨምሮ ማለት ነው። ወንጌላቱን ብትመለከቱ እንዴ ወንጌላቱን የጻፉት ማን ናቸው? ሐዋርያት ናቸው እኮ ሐዋርያት ናቸው የዘገቡት። ኢየሱስ እንዲህ አለ። ለምሳሌ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሎ ሲናገር ዮሐንስ እኮ ነው። ኢየሱስ እንዲህ አለ ብሎ የጻፈው እኮ ዮሐንስ ነው። አያችሁ ምን አይነት ፋለሲ እንደሚሰሩ። ኦኬ ወንጌላቱም ሆነ መልእክታቱም ሆነ ራእይንም ጭምር ራእዩ ዮሐንስ ለምሳሌ በራእዩ ሲመለከት እንደ አልፋና ኦሜጋ ይላል ሲል እኮ ያንን አካል ነው ጌታችን ኢየሱስን ነው እያለ ያለው። አለቀ በቃ። እና ኢየሱስ ቃል በቃል ያለበት ሲባል እንዴ ጌታችን ኢየሱስ እኮ ሐዋርያት እሱ አምላክ እንደሆነ በደንብ ሰብከዋል፣ አስተምረዋል። እንዲህ ብሎ ክሌም አድርጓል እያሉ ትክክለኛ ዘገባ ስለ ክርስቶስ ኢየሱስ ነግረውናል። አለቀ በቃ። እንጂ ጌታችን ኢየሱስ እኮ ራሱ ጽፎ የሆነ መጽሐፍ እኮ እኔ እንዲህ ነኝ ብሎ እኮ ጽፎ አስተላልፎ ሄዶ መጽሐፍ እኮ የለም። የሆነ መጽሐፍ አልሰጣቸውም። ኦኬ ስለዚህ ወንጌላቱም ላይ መታችሁ ለምሳሌ እናንተ ራሱ ብዙ ጊዜ የምትጠቅሷቸው ኢየሱስ አምላክ አይደለም ለማለት የምትጠቅሷቸውን ጥቅሶች እኮ ሐዋርያት ናቸው እንዲህ ጌታችን ኢየሱስ እንዲህ ብሎ ተናግሯል ብለው የዘገቡልን ሐዋርያት ናቸው። ኦኬ ስለዚህ ሐዋርያት ታማኝ ምንጭ ናቸው፣ ታማኝ ሶርስ ናቸው። ስለዚህ የእነሱ ምስክርነት የምንሰማው ማለት ነው የበጎ ሐዋርያት እንደሆናቸው። አለቀ። እና ዝም ብሎ እንደው የስንት ዓመት የተመለሰ መልስ ኤግዛክት ወርድ ፋለሲ እያመጣችሁ ቃል በቃል እንዲህ ያለበት ልክ ሲሰጣችሁ ደግሞ ዮሐንስ ነው እንደዛ ያለው ትላለ። ይሄ ዝም ብሎ እንደው ሰው የማድረቅ ነገር ነውና ልባችንን ከፍታ አድርገን እንትን ብንል መልካም ነው። እንደዛ ለማለት ያክል ዮሐዲ ቃሎት ያሰማልን ፓፓ። እሺ ሞርካ ነው የሚለው። እሺ ሞርካ የሚል ዩዘር ነኝ። እንኳን ደህና ቆያችሁኝ። ጋዲ ዮሐዴ ሰላም ናችሁ? እግዚአብሔር ይመስገን። እሺ ጥያቄን እንቀበል። ኦኬ ትልቅ ክብር ነው ያለ ጋዲሳ ዮሐዴ። በጣም ነው የምወደህ። ኦርቶዶክስ ነኝ ግን ጥያቄዎችን ማቅረብ እችላለሁ? ይቻላል። አሁን ያው ሰዓትም እየሄደ ስለሆነ አንድ ሁለት ጥያቄን አቀርብና ሌላ ጊዜ ደግሞ እንደዚህ በእንደዚህ አይነት ሴሽን ስለምንገባ እየከፋፈልን እንትን እንላለን ጥያቄዎች። በቃ እሺ ሁለት ጥያቄዎች አንተንና ምንም ለእንትን አይደለም ለዲቤት አይደለም የገባሁት። ጥያቄን አቀርብና እኛ ማንም ሰው ሲገባ ትሁት ሆኖ ሰው በጣም በተረጋጋ ስፒሪት ጥያቄ ለማወቅ የሚጠይቅ ሰው ከሆነ ግን ለሸር የሚገባ ሰው ካለ ነጥብ ለማስጣል አስቦ ወር ቀመር ለመቀመር አስቦ የሚገባ ሰው ካለ ግን እንኳን ይሄን አይደለም የዝንብ ጠንጋራን ላይ ያለን ብሏል ሰውየውና እንደዚህ ኢንቴንሽን እንደሆነ የሚመጡ ሰውን እንዳመጣጡ ነው የምናስተናግደው። ለማወቅና ለመማር የሚመጣን ሰው እኛም በተረጋጋና ትህትና በተሞላበት መልኩ ነው የምናስተናግደውና ከዛ አንፃር ነው። ቀጥል ወንድማችን። ኦኬ እሺ ኦርቶዶክሳውያን እንዴት ክርስቶስ ላይ ፕሪዲስቲኔሽን ነው ወይም ቀድመው ተወስኖበታል? ይሁዳ ላይ ነው። ያው ይሁዳና ክርስቶስ ጋር ነው የሚገናኘው ወይስ ፎርኖሎጂ ነው ወይም ቅድመ እውቀት ነው ወይንስ ቅድመ ውሳኔ ነበረ ይሁዳ ላይ? ይሁዳ ፈቅዶ ነው እንደዛ የሆነው ወይንስ በራሱ ነጻ ፍቃዱን ተጠቅሟል የሚል ነው። በዛ ላይ የይሁዳ መጽሐፍት እንዳለው መጽሐፍ ቅዱስ ሲሰበሰብ የቀሩ መጽሐፍቶች እንዳሉ የአስቆሮቱ ይሁዳ መጽሐፍ እንዳለው እና ክርስቶስን እኔ እንትን አላልኩትም የሚል እንደጻፈ ይነገራልና እንዴት ነው እኛ አስተምሯችን የሚሆነው? ቅድመ ውሳኔ ነው ወይስ ቅድመ እውቀት ነው? ኦኬ እሺ አጠር ባለ መልኩ ያው ቤተክርስቲያናችን እንደምታውቀው ቅድመ ውሳኔ ፕሪዲስቲኔሽን እና ፎርናውሌጅ የሚባል አለ። ወይ ደግሞ ቅድመ እውቀትና ፎርናውሌጅ የምንለው ቅድመ እውቀት ነው። ከዛ ፕሪዲስቲኔሽን የምንለው ደግሞ ቅድመ ውሳኔ። ለምሳሌ እንደምታውቁት እስልምናው ላይ ቀድር የሚባል ትምህርት አለ። ከዛ ባለፈ ደግሞ ፕሮቴስታንቱ ዓለም ላይ ስትሄዱ ስፔሻሊ እነዚህ ሪፎርምድ ቴዎሎጂ አማኞች ከሄዳችሁ ስትመለከቱ አንዴ ቆይ ይቅርታ እና ፕሮቴስታንቱ ዓለም ላይ ለምሳሌ ሄዳችሁ ስትመለከቱ እነዚህ ሪፎርምድ ቴዎሎጂ አማኞች ዌስት ሚኒስትር ኮንፌሽን ኦፍ ፌዝ የሚቀበሉ ኢቭን እነዚህ ቅድመ ውሳኔ ወይ ደግሞ ፕሪዲስቲኔሽን እግዚአብሔር ቀድሞ ሁሉን ነገር ወስኗል፣ በቃ ሰው ላይ ወስኗል እግዚአብሔር ብለው የሚያምኑ አሉ። ኢቭን ከዛ ባለፈ ምን አይነት ትምህርት ያላቸው ናቸው? እንኳን ሰው አይደለም
ኢቭን መላእክትን ራሱ እግዚአብሔር ቀድሞ ወስኖ ነው which means በእነሱ ትምህርት መሰረት ኢቭን ሰይጣን ራሱ እንደዚህ የሆነው እግዚአብሔር ቀድሞ ወስኖበት ነው ወደሚል አይነት ትምህርት ያመራል። ግን እኛ ኦርቶዶክሳዊ ትምህርት ምንድነው የቤተክርስቲያን ትምህርት ምንድነው ከተባለ ቀድሞ እውቀት ነው። እግዚአብሔር ሁሉን አዋቂ ነው። ሁሉ ነገር እግዚአብሔር አዋቂ ነው። ሁሉ ነገር በፊቱ የተገለጠ ነው። ከይሁዳ ጋር በተገናኘም እንደዛ ከሆነ ከይሁዳ ጋር በተገናኘ ስንመጣ ኦፍ ኮርስ እግዚአብሔር ሁሉን አዋቂ ነው። ይሁዳ ግን ነፃ ፈቃዱን ተጠቅሞ ነው ያደረገው። ኢቭን ወንድማችን ሞርካ የምታስታውስ ከሆነ ቆይ ጥቅሱን ለማውጣት ልሞክር። ሜቢ አንዴ ቆይ ጥቅሱን ለማውጣት ልሞክር። ይሁዳ በተቀመጠበት ከ12ቱ ሐዋርያት ጋር ሆኖ በተቀመጠበት ሰዓት ላይ ጌታችን ኢየሱስ ክፍሉን ሜቢ ይሁዳ ጥቅሱን ካስታወስክ እስኪ ጥቅሱን አውጣልኝ። ጌታችን ኢየሱስ ከናንተ ውስጥ አሳልፎ የሚሰጠኝ ሰው አለ። ኢቭን ይሁዳ እንግዲህ ከአይሁዶች ጋር ከተስማማ በኋላ ማለት ኦር ጌታችን ኢየሱስ ክርስቶስን አሳልፎ ለመስጠት ኦር ከአይሁድ ጋር ከተስማማ በኋላ የሐሙስ ሥርዓት ዕለት ማለት ነው ጌታችን ኢየሱስ ብሏል አይደል? ከናንተ ውስጥ አሳልፎ የሚሰጠኝ አለ ብሏል አይደል? አሁን ማሰብ ያለብን ነገር ከይሁዳ በፊት አይሁዶች ክርስቶስን ለመግደል እያሰቡ ነበር አልነበረ? እያሰቡ ነበር በራሳቸው አይደል? ለምሳሌ የዮሐንስ ወንጌል ምዕራፍ 5 ብትመለከት ኦኬ ራሱን ከእግዚአብሔር ጋር ያስተካክላል ብለው ድንጋይ ያነሱበት ይላል። የዮሐንስ ወንጌል ምዕራፍ 8 ሄደ ብትመለከት፣ ዮሐንስ ወንጌል ምዕራፍ 10 ብትመለከት እኔና አብ አንድ ነን ብሎ ጌታችን ሲናገር አይሁዶች ጌታችን ኢየሱስ ክርስቶስን ሊወግሩት ይፈልጉ ነበር። በሰንበት ሰውን ፈወስክ ብለው ይሄን ምክንያት አቀርበው፣ በዋናነት ግን ምንድነው ከተባለ በእግዚአብሔር ቃል መሰረት አይሁዶች ያደርጉት የነበሩ ብዙዎቹ ጸሐፍትና ፈሪሳውያን ያደርጉት የነበረው ልምምድ ከእግዚአብሔር እንዳልሆነ ብዙ ጊዜ በሰዎች ፊት ስለሚገልጥባቸው አይደል ሊገሉት ይፈልጉ ነበር አይደል? ስለዚህ አይሁድ ቀድሞውኑ ፍላጎት አላቸው ማለት ነው። አየህ ቀድሞውኑ ክርስቶስ ኢየሱስ ትክክለኛ ማንነታቸውን ስለገለጠባቸው በእግዚአብሔር ቃል መዝኖ ትክክለኛ እንዳልሆኑ ስላሳያቸው መጀመሪያውኑ ሊገሉት ይፈልጉ ነበር። አየህ ኢንቴንሽኑ ነበራቸው፣ ፍላጎቱ ነበራቸው። ይሁዳ ግን ምን ሆነ? ተጨማሪ ፊውል ነው የሆነው። እስቲ ቆይ ጥቅሱን እየጻፉ ነው ሜቢ የተባለው እሱ ክፍል ከሆነ ላንብብ። ይሄ ዮሐንስ 13 ላይ ያለው ነው ወይስ የሐሙስ ሥርዓት ላይ አቡኮ እሱን እንትን በርሽ ኦኬ እጁን ከኔ ጋር ወደ ወጪቱ የሚሰድ ነው ምናምን የሚለው እሱ ነው። እሱ ማለት 20 ዮሐንስ 20 ላይ አይ ቲንክ ቆይ እሺ አውጣ እስቲ እሱን ካገኘ ሐሳቡን እስከዛ ላንሳለ። ዞሮ ዞሮ ምንድነው ጌታችን ኢየሱስ ክርስቶስ ከእናንተ አሁን እንዲህ እንደማለት ነው። ሞርካ ቀላል ጥያቄ ልጠይቅ። ኦኬ ለምሳሌ አንተ አሁን ቀላል ጥያቄ እንደተረዳው አናሎጂ እኔ አንተ ይሁዳ አንተሽ ለምሳሌ ተቀምጠናል። ኦኬ ተቀምጠን አንተ ልሰርቀኝ አስበሃል። ኦኬ እኔ ልሰርቀኝ አስበሃል። ስለዚህ ልሰርቀኝ በልብህ እያሰብክ መጣውና እኔ አንተሽ ባለበት አንተ ባለበትና ይሁዳ ባለበት ከናንተ ውስጥ አንዱ ሊሰርቀኝ ያስባል ወይ ደግሞ ይሰርቀኛል ሊሰርቀኝ ያስባል ስል ቀጥታ ጭንቅላት ላይ የሚመጣው ምንድነው? ወይ ታውቆብኛል አይደል ብለህ የምታስበው እንደሰው አይ ታውቆብኛል በቃ ይሄን ነገር ልተው ነው አይደል የምትለው? ይሁዳ ግን ኢቭን ያንን ነገር እያሰበ ኦኬ ከናንተ ውስጥ አሳልፎ የሚሰጠኛል ለሚለው ነገር እየሰማ ራሱ ምን አድርጓል? ልቡን ዘግቷል። አየህ ጌታችን ኢየሱስ ክርስቶስ ኢቭን ያንን ንግግር የተናገረበት ዋናው ምክንያት ምንድነው ከተባለ ባይዘው ይሁዳ ያንን ነገር እንዳሰበ ስለሚያውቅ አሳልፎ ሊሰጠው እንደፈለገ ስለሚያውቅ ይሄን ከዚህ ሐሳቡ ሊመልሰው ነው። ባይዘው አየህ የጌታችንን ቸርነት አየህ። ኦኬ ስለዚህ ምንድነው ጌታችን ኢየሱስ ክርስቶስ ኢቭን እኮ አልኩ ኢቭን ቆይ እዚህ ጋር ማቴዎስ 26:21 እያሉ ያው እዚህ ጋር አውጥቼ ይላልኩ አይታይም። በጣም ጥሩ ማቴዎስ 26 አይደል? ሙርካ አይተህ ከሆነ ማቴዎስ 26 ይሄ እንግዲህ የሐሙስ ሥርዓት ወይ ደግሞ የቅዱስ ቁርባንን የመሰረተበት አለ አይደል? ጌታችን ኢየሱስ ክርስቶስ የሐሙስ ሥርዓት የሐሙስ ዕለት ነው እንግዲህ ማጂ አይደል? በቤተክርስቲያናችን እንደምታውቀው ይሁዳ ጌታችን ኢየሱስ ክርስቶስን አሳልፎ ለመስጠት ኦኬ ከአይሁድ ጋር የተስማማበት ቀን መች ነው? ሮብ ነው አይደል? ሮብ ነው ያ። ስለዚህ ሮብ ይሄን አሰበ። ሐሙስ ዕለት ጌታችን ኢየሱስ ምን አለው? ስክሪኑ ላይ እንደምትመለከተው ቁጥር 21 ላይ ሲበሉ እውነት እላችኋለሁ ከናንተ አንዱ እኔን አሳልፎ ይሰጣል አለ። ይሄ ምን ማለት ነው? ለይሁዳውን ለሚሰማው ሰው ተመለስ እያለው ነው አይደል? ተው እያለው ነው አይደል? ልክ ነው ያ። ስለዚህ ይሁዳ የንስሐ ዕድል ተሰጥቶታል አልተሰጠውም? ተሰጥቶታል። በእርግጥ አላየሁትም፣ እንደዚህ አላየሁትም ነበር እዚህ ላይ ነፃ ፈቃዱን። ስለዚህ እንዲህም ተብሎ ይሁዳ ግን ከዛ ምግባሩ ወደኋላ አልተመለሰም አይደል? ስለዚህ ይሄ የማጥፋት ነው የይሁዳ ጥፋት ነው። የይሁዳ ጥፋት
ኢቭን ከዛ አልፎ ቤተክርስቲያናችን ከዛ አልፎ ምን ብላ ትናገራለች? ዮሐዴ ቴንክ ዩ ብሮስኪ። ቤተክርስቲያናችን ከዛ አልፎ ምን ብላ ትናገራለች? ኢቭን ለምሳሌ ጴጥሮስ ለምሳሌ ክርስቶስን ዶሮ ከመጮህ በፊት 3 ትከዳኛለህ ብሎ ተነግሮት ኢቭን ጴጥሮስ ለምሳሌ ክርስቶስን አላውቀውም ብሎት ነበር አይደል? አላውቀውም ብሎ ዲና ያድርጉት ነበር። ነገር ግን ጴጥሮስ ምን አደረገ? ንስሐ ገባ። አየህ፣ ተጸጸተ። ይሁዳም ትልቁ ጥፋቱ ቤተክርስቲያናችን ትላለች፣ አባቶችም ይላሉ፣ ይሁዳ ትልቁ ጥፋቱ ክርስቶስ ኢየሱስን አሳልፎ መስጠቱ ሳይሆን ንስሐ ለመግባቱ ነው። አየህ፣ ይሁዳ ግን ወደ ምን መራ? ሁለት አይነት ጸጸት አለ። ከእግዚአብሔር የሚመጣ ጸጸት ሲሆን ያንን ጸጸት ሰው ተቀብሎ ንስሐ ይገባል። አንዳንዴ ግን ሰይጣን ከመጠን በላይ መጥፎ ሐሳቦችን ያመጣብንና ያ ጸጸት ወደ ምን ይመራናል? ራሳችን እንድናጠፋ ያደርገናል። አየህ፣ ስለዚህ ይሁዳ ምን አደረገ? ራሱን አጠፋ። ስለዚህ ይሁዳ ምን አድርጎ ነው ማለት ነው? ኢቭን ንስሐ እንዲገባ ጌታችን ፍንጭ ሰጥቶታል። ኦኬ፣ ተነጋግሮ ከመጣ በኋላ ከናንተ ውስጥ አሳልፎ የሚሰጠኛል ሲል አሁን አንድ የሆነ የሚያስተውል ሰው ብለህ የሆነ ሰው አይ በቃ ይሄ ነገር ታውቆብኛል ይቅርብኝ ብሎ ይተዋል። አየህ፣ እሱ ግን እንደዛ አላደረገ። ከዚህ አንፃር ነው የምንመለከተው። ስለዚህ ይሁዳ ነጻ ፈቃዱን ተጠቅሞ ነው ጌታችን ኢየሱስ ክርስቶስን አሳልፎ የሰጠው። እሺ፣ ግን ለምሳሌ በብሉይ ኪዳን ትንቢቶች ሲነገሩ ምን ሲነገሩ ከምን አንፃር ነው ከተባለ ከቀድሞ እውቀት አንፃር እግዚአብሔር ለምሳሌ ሞርካ ነገ ከነገ ወዲያ የዛሬ 10 ዓመትም እግዚአብሔር ረጅም እድሜ ከሰጠ የምታደርገውን እግዚአብሔር ያውቃል ያውቃል ሁሉን አዋቂ ስለሆነ። ኦኬ፣ ስለዚህ ከምን አንፃር ነው ትንቢቶችም ለምሳሌ በብሉይ ኪዳን ሲነገሩ ከምን አንፃር ነው ከተባለ ከእውቀት አንፃር ነው። አየህ፣ ከኖሌጅ አንፃር ነውና የመጀመሪያውን የምንመለከተው ከዚህ አንፃር ነው። ወንድማችን ሐሳቤን አግኝተው እኮ ነው የመጀመሪያውን ሐሳብ። ቴንክ ዩ ጋዲ፣ በጣም ነው እዚህ ጋር የመጀመሪያው ይሄ እራቱ ላይ ያለውን የሐሙስ እራቱ ላይ እንደዛ አላየሁትም ነበረ። ኦፍ ኮርስ ክርስቶስ እንደዛ ሲል ራሱን አይቶ እድል ነበረው ንስሐ መግባት ያስኬዳል። አመሰግናለሁኝ። ጥያቄዎች አሉኝና ብዙ ነገሮች ጋዲ ምናምን። እሺ፣ ችግር የለውም እየመጣ መጠየቅ ትችላለህ። ሁለተኛውን ጥያቄ ቅድም ያነሳትን ይሄ መጽሐፍ ከሚለው አንፃር ይሁዳም እንደዚህ አይነት መጽሐፍ ነበረው የሚለው አይነት ነገር አንፃር ዮሐዴ አንተ ሐሳብ ስትበት ከግኖስቲኮች ጽሑፍ አንፃር ምናምን ነገር የሚነሱ ነገሮች ብቻ እንዳላወራ ለዮሐዴ ቀጥል። ዮሐዴ ያው ነበረ መጽሐፍ አይ ይሆናል አይደል? ዝም ብሎ በእንትን ደረጃ በሚዝ ደረጃ ይሁዳም እንደዚህ እኔ እንደዚህ ብዬ ተወስኖብኝ ነው እንጂ እኔ እንዲላጠፋው ፈልጌ አይደለም። እንደዚህ አይነት ጽሑፎች ብቻ አለ አይደል? ከግኖስቲኮች ከምን አንፃር የሚነሱ አይነት ነገሮች ያ ኦኬ። ያ እንደውም ይሄ በይሁዳ ጉዳይ ባይዘው ቤተክርስቲያኖችን በጣም አባቶችን በጣም ብዙ ጽሑፍ ጽፈውበታል። ባይዘው የይሁዳ እንደው ቀድሞ ስለተወሰነበት ወይስ በነፃ ፈቃዱ የሚል በጣም ብዙ ጽሑፎች ተጽፈዋል። እና ትንቢት ሁለት አይነት ነው ማለት ትንቢት ተነግሮ ግዴታ ባይነሰሲቲ የሚፈጸም አለ። በሰውየው ፕሮባብል የሆነ ትንቢቶች ደግሞ አሉ። ፕሮባብል የሆኑ ትንቢቶች ትንቢት ተነግሮ ግዴታ የሚፈጸም አሁን ነገረ ክርስቶስ የተነገረ ትንቢት ነው። ግዴታ ደግሞ ባይነሰሲቲ የሰው ልጅ እንዲድኑ መፈጸም ያለበት ትንቢት ነው። አሁን ነገረ ክርስቶስ የሚፈጸም ትንቢት ነው። የሆነ ፕሮባብል የሆነ ጉዳይ አለ። አንዳንዱ ደግሞ በሰዎቹ ዲፔንድ የሚሆን ትንቢት አለ። ለምሳሌ ትንቢተ ነነዌ ማለት ነው። የዮናስን ትንቢት አሁን ነነዌ ንስሐ ብትገባ ባትመለስ እንደዚህ በ3 ቀን ትንቢት ተናገር፣ ነነዌ በእሳት ትነዳለች፣ ከተማዋ በእሳት ትጠፋለች ብለህ ትንቢት ተናገር ተብሎ እግዚአብሔር ለዮናስ ትንቢትን ተናገር ብሎታል። ዮናስም የሸሸበት ዋና ምክንያት ነነዌ ልጠፋ ነው፣ ልትገለበጥ ነው፣ እሳት ሊዘንብባት ነው ብዬ ተናግሬ እግዚአብሔር ይቅር ባይ አምላክ ነው፣ ይቅር ቢላቸው ሐሰተኛ ነብይ ይባላሉ ብሎ ነበር የሸሸው። ኦኬ፣ ፕሮባብል የሆነ ትንቢት አለ በሰዎቹ ዲፔንድ የሚሆን ማለት ነው። እግዚአብሔርም ይላል ለአንድ ሰው ትንቢትን ተናግሮ ወይም ደግሞ እንዲህ አደርግበታለሁ ብዬ ጽድቅ ማለት ኃጢአት ሰርቶ ትንቢተ ኢሳይያስን ብትመለከት በጣም ብዙ ስፍራዎች ላይ በደልን ክፋትን አመጣበታለሁ ብዬ ተናግሬ ያንን ሰው ከጥፋቱ ከበደሉ ቢመለስ ላመጣበት ከነበረው ጥፋት እኔ እጸጸታለሁ ይላል እግዚአብሔር አምላክ። በአንጻሩ ደግሞ ምድረ ርስትን አውርሳችኋለሁ ብሎ እግዚአብሔር ለእስራኤላውያን ቃል ገብቶላቸዋል። አልገባላቸውም፣ ትንቢት ነው። ምድረ ርስትን ከነዓንን ትገባላችሁ
ብሎ ቃል ገብቶላቸዋል። ግን እግዚአብሔር እንዲህ ስላለ ህዝቡ ምንም ቢያደርግ ይገባል ማለት አይደለም። በምድረ በዳ አያሌዎች ወድቀው ቀርተዋል ብሏል አይደል? በማን ምክንያት ነው? በሰዎቹ አለመታዘዝ ምክንያት። እግዚአብሔር ሊያስገባቸው ከግብፅ አስወጥቷቸዋል። ነገር ግን በመሃል ላይ ባለመታዘዛቸው በእግዚአብሔር ላይ በማመጻቸው ምድረ በዳ አያሌዎች ቀርተዋል፣ ሙሴንም ጨምሮ ማለት ነው። ሙሴ ራሱ ምድረ ከነዓንን አልገባም። ትንቢት አንጻራዊ የሚሆንበት ሁኔታ አለ በሰዎቹ ማለት ነው። ልክ እንደዛ ለይሁዳም የተነገረው አንጻራዊ ነው። ይሁዳ ቢመለስ ቢጸጸት ትንቢቱ የሚቀር ኦኬ፣ በንስሐ የሚደመዘዝ ባይመለስ ደግሞ ትንቢቱ የሚፈጸምበት ነው እና ይህንን ትንቢት እንዳይፈጸምበት ወይም ደግሞ የትንቢቱ መፈጸሚያ እንዳይሆን እግዚአብሔር በጣም በብዙ ምክንያት እንኳን እንዳያገኝ ለጥፋት ምክንያት እንዳይኖሩ ለምሳሌ እንደው እኔ እኮ ከሐዋርያት እንደ ተራ ስለምቆጠር ነው እንጂ እንደ ጴጥሮስ እንደ ዮሐንስ ብሆን ኖሮ ባልሳትኩ ነበር እንዳይል ሹመትም ራሱ ሰጥቶታል ክርስቶስ። ኦኬ፣ ገንዘብ ያዥ ነበር፣ ስልጣንም በሐዋርያት መካከል እንኳን ሹመት ነበር። እንደው እግዚአብሔር ክርስቶስ እኮ ቢመክረኝ እንዲህ ቢያስጠነቅቀኝ እኮ በተመለስኩ ነበር እንዳይል ከአንድም 3 ጊዜ ክርስቶስ ተናግሮታል ቃል በቃል። ምን ብሎ ከእናንተ አሳልፈው የሚሰጠኝ አንዱ ይሰጠኛል ብሎ ሲናገር ሁሉም እኔ ነኝ ብሎ ሲጠይቁ እሱም እኔ ይሆንን ብሎ ተጠይቋል። ከእኔ ጋር ወደ ወጪቱ እጁን የሚሰደው እሱ ነው ብሎ ተናግሯል። ስለዚህ ይሄ ራሱ ቃል በቃል እያስጠነቀቀው ነበር፣ እየተናገረው ነበር። እንደው አሳልፎ ሰጥቶት መጥቶ ሲስመው እንኳን የንስሐ ጥሪ ክርስቶስ ከመስጠት ወደኋላ አላለ። የንስሐ ጥሪ ሉቃስ ወንጌል ምዕራፍ 22 ከቁጥር 47 ላይ ገናም ሲናገር አለ፣ እነሆ ሰዎች መጡ፣ ከ12ቱ አንዱም ይሁዳ የሚባለው ይቀድማቸው ነበር፣ ሊስመውም ወደ ኢየሱስ ቀረበ ይላል። በደንብ ክርስቶስ እኮ አሳልፎ ሊሰጠው እኮ ነው የመጣው ይሁዳ ማለት። አሳልፎ ሲሰጠው ግን በመሳም ነው። ስለዚህ ክርስቶስ እንዲሰማው ወዳጅ መስሎ አሳልፎ እየሰጠው እንደሆነ እንዳወቀበት እንዲያውቅ ምን አለው ክርስቶስ 48 ላይ ኢየሱስ ግን ይሁዳ ሆይ በመሳም የሰው ልጅን አሳልፈ ትሰጣለህን አለው ይላል። እንደው ክርስቶስ ፍቅሩን ተመልከት። እያወቅ እንደው እንደዚህ ሊያጠፋ እንደሆነ እየመጣ ሲስም እንዴት ነው በፍቅር እንደዚህ ያለ በሚያራራ ንግግር ልትናገረው የምችለው? የሰውን ልጅ ስመ እንዴት አሳልፈ ትሰጣለህ? ይሁዳ ተጸጸተ። ንጹህን ሰው አሳልፈ ሰጥቻለሁና ብሎ ተጸጸተ ይላል። ጸጸት ግን ቅድም ጋዲ እንዳለው አለ፣ ወደ ንስሐ የሚመራ ጸጸት አለ፣ እንደ ጴጥሮስ ያለ። ጴጥሮስም ተመሳሳይ ነው ክህደት። ኤግዛክትሊ ጴጥሮስም ተመሳሳይ ነው ከይሁዳ ጋር ክህደቱ። ባይዘው ክርስቶስን አላቀውም ነው ያለው። ይሁዳ እንደውም አላቀውም አይደለም፣ ሄዶ ክርስቶስ ይሄ ነው ብሎ አሳልፈው በመስጠት ነበረ እና እንዴት የሰው ልጅን አሳልፈ በመሳም ትሰጣለህ ብሎ የንስሐ ጥሪ ነገረው ክርስቶስ። ጴጥሮስም 3 ጊዜ ትክደኛለህ ዶሮ ሳይጮህ የሚለውን መልእክት ሰማ። ከዛ በኋላ ትዝ አለው የክርስቶስን ንግግር። ጴጥሮስ በንስሐ ተመለሰ። ይሁዳ ግን ይሄንን የክርስቶስ ቃል ወደ ጸጸት ቢመራውም ግን ወደ ንስሐ አልመራውም። ራሱን ወደ ማጥፋት ሄደ። ኦኬ፣ ሌላ ክፋት በክፋት ላይ ሌላ ክፋት ጨመረ እና ፍጻሜው እንደዛ ሆነ ማለት ነው። እና አባቶቻችን ምን ይላሉ? ከወንበዴዎች የመጀመሪያው ወደ ገነት ሲገባ ከሐዋርያት መካከል የነበረው ይሁዳ ደግሞ የሲኦል በር ከፋች ሆነ ተብሎ ይነገርለታል። እና ከዚህ አንጻር የሚታይ ነው የይሁዳ እንጂ እንደው እንዲህ ስለሆነ ምክንያት ስላለው ምንም ምክንያት እንኳን የለው። የሚያመካኙበት አጡ አይደለም የሚለው ሮሜ ምዕራፍ 1 ይሁዳ ምክንያት እንኳን የሚሰጥበት አንዳች ምክንያት እንኳን የሚሰጥበት ምንም የለው። እንደው ተወስኖብኝ ነው እንዳይል ቀድር በእኛ ትምህርት የለም። በእግዚአብሔር ዘንድ ቅድመ ውሳኔ የሚባል ትምህርት የለም። እግዚአብሔር አስቀድሞ ወስኖ ለሲኦል ለገነት ብሎ አይመርጥም። እንደው የንስሐ ጥሪ ባገኝ እንዳይል ብዙ ጊዜ ከአንድም 3 ጊዜ የንስሐ ጥሪዎችን ሰምቷል። ይህን ሁሉ ወደ ኋላ ብሎ በማወቅ ነው ያጠፋውና ከዛ አንጻር ነው የሚታየው ለማለት ነው። ምናልባት ካገኘው ቴንክ ዩ ዮሐዴ፣ በጣም ነው የማመሰግነው። ጋዲ በጣም ነው የምወዳችሁ። ዮሐዴ በጣም ነው የምወደው። እሺ ቴንክ ዩ። ድል ከሰጣችሁኝ የገባውኝ እንደዚህ ጥያቄዎች ይኖሩኛል ብዙ። አሁን ወንድማችን አትጥፋ። እሺ መልካም አትጥፋ እየመጣ እንደዚህ ጥያቄ ያለን ትምህርቶችም ሲኖሩ ምናምን ነገር መተህ ተከታተል። እግዚአብሔር ያበርታ። እሺ ጋዲ መልካም። እሺ
እሺ አንድ ሁለት ሰዎች ከጥያቄ ካላቸው ታች ያሉ ሰዎችን እንቀበልና ዮሐዴ ወደ እንትኑ ብንሄድ መልካም ነው። አንድ ሁለት ሰዎችን ተቀብለን መዝሙር ሰምተን ወደ ማጠቃለሉ ብንሄድ። ጥያቄ ያላቸው ካሉ አንድ ወይም ሁለት ሰው እንቀበልና ኮኔክሽኑ አላውቅም በስርዓት ይሰማኛል፣ ግን ገስት አክሰስ ማድረግ ቲክቶክ በጣም አዝግ እየሆነ መጥቷል። አንተ ገስት አክሰስ ማድረግ ቲክቶክማ የሆነ ነገር ጀምሯል። እኔ አስገባልሃለሁ ወንድምየው። ሳራ ብርሃኑ የሚል ዩዘር ኔም ተቀበል ጀምሮ ሲጽፍ ነበር። ትቢያለሁ ትቢያታለሁ። ስብሮስኪ ቴንክ ዩ አለውኝ። እኔ አስገባ የምትለኝን አስገባለሁ። ያው ካንተ ቁጥጥር ውጭ ይላል። ታዛዥ እኮ አሁን እኔ አንተን ሳዝ እንደው ጥሩ አይደለም። ተው አታስተቁረኝ ተው። አይ አንቺ እኮ ለኔ እኮ መምህሬ ነሽ እኮ ወይ መምህሬ ነህ። ይሄን ነገር ተው ተብዬ በርሲታ ዳቲ እሺ ጀማው እንዴት ናችሁ ታዲያ? ታች ያላችሁ ሰዎች እንዴት ነው አላችሁ? ምናምን አልተኛችሁም እናንተ? ማን የገባው? ጥቁር ነው የሚታየኝ። ሳራ ነው። ሳራ ገብታለች። ነው እሺ። ፕሮፋይሉ ጥቁር ነው የሚታየኝ ለዛ። እሺ ሳራ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሰላም ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝ፣ ግን ስለ ጻድቃን ሰማዕታት ምልጃ በጣም ብዙ ጊዜ ግራ ይገባኛል። ምን ግራ እንደሚገባሽ እንስማና ከዛ ሀሳብ እንሰጥበታለን እንደ እግዚአብሔር ፈቃድ። ምኑ ነው ግራ ይገባሽ? እንጃ በቃ ብዙ ጊዜ እንደዚህ ወደ ጻድቃን ወደ ሰማዕታት መለመን ይከብደኛል። አላውቅም። የሚከብድሽ ምክንያቱ ይሰማሉ ብለሽ ስለማታስቢ ነው ወይስ ምንድነው ምክንያቱ? እንደሱ ይሰማሉ ብዬ አላስብም። ኦኬ ኖርማል ያጋጥማል። አንዳንድ እንደዚህ አይነት ነገሮች ያጋጥማሉ። አንዳንድ ቆይ አንዴ እስቲ አንዳንድ ሀሳቦችን እያነሳን የሆኑ ሀሳቦችን ሪፍሌክት እናደርጋለን። ከምን አንጻር ቤተክርስቲያን እንደዚህ አይነት እምነት እንዳላት ከምን አንጻር መጽሐፍ ቅዱስንም እያነሳን እንመለከታለን እንደ እግዚአብሔር ፈቃድ። እሺ እግዚአብሔር ፈቃድ። መጀመሪያ እንደው ወደ ሀሳቡ ከመግባቴ በፊት በህይወት አሉ ብለሽ ታምኛለሽ አይደል? በህይወት አሉ ስልሽ ያው በእግዚአብሔር ዘንድ ሕያዋን እንደሆኑ ታምኛለሽ? ከሞት በኋላ ባለው ህይወት ስለዚህ አሁን ከክርስቶስ ጋር አክቲቭ ናቸው አይደል? ሕያው ሆነው እየኖሩ ነው ማለት ነው። ሕያው ናቸው፣ በህይወት አሉ ማለት ነው። እሱ ያስመመናል። ጥሩ። ስለዚህ አሁን የአንቺ ጥያቄ ይመስለኛል አሁን ከንግግርሽ የተረዳሁት ነገር እንዴት ሊሰሙ ይችላሉ የሚለው ነገር ላይ ይመስለኛል ያን ጥያቄሽ። በቃ ኦኬ። ሰው እነሱ ሰዎች ናቸው። ሰው ሆነው እንዴት የዚህን ሁሉ ኮሜንት ላይ ያላችሁ ሰዎች ጋይስ ጥያቄ ያለበት ሰው ከሆነ አሁን እሷ ያው እንግዲህ ኦርቶዶክስ ነኝ ብላ ነው እህታችን፣ እኔ ኦርቶዶክስ ነኝ ጥያቄ ያለብኝ ብላ ነው። ኮሜንት ላይ ኦርቶዶክስ አይደለችም ምናምን ብላችሁ አትጻፉ ፕሊዝ። ኖ ዶንት ዱ ዛት አታድርጉ እንዴ። በጣም ብዙ ሰው እኮ አለ ጥያቄ። ኦርቶዶክስ ነኝ። አረ ችግር የለውም ሳሪቹ፣ አንቺ ችግር የለውም። ኮሜንት ላይ እንዲያደለችም ብላችሁ ምጽፉ ሰዎች ችግር የለውም። ጥያቄ አይደል የፈጠረበት። በጣም እኮ እኛ ራሱ ኦርቶዶክስ ሆነን እኮ ጥያቄ የሚፈጥሩብን ብዙ ነገሮች አሉ። ጥያቄ መጠየቅ ኖርማል ነው፣ በቃ ያጋጥማል። ስለዚህ ሀሳቦችን ዲስከስ እናደርጋለን። ታች ያላችሁ ሰዎችም ሌላ ጊዜ ደግሞ ሰዎች እናንተን እንዲህ ብሎ ቢጠይቃችሁ በምን መልኩ መመለስ አለብን የሚለውን ነገር ቁጭ ብላችሁ ተማሩ እንጂ ኮሜንቱን እንደው ዝም ብላችሁ ሰውን ኦፌንድ የሚያደርግ አይነት ነገር ምናምን ነገር አጻፉ ፕሊዝ ዶንት ዱ ዛት። እሺ ቤተክርስቲያናችን ምን መሰለሽ እዚህ ነገር ላይ ሳሪቾ እምነቷ በባህሪ በአንዴ ሁሉም ቦታ መገኘት የሚችለው እግዚአብሔር ብቻ ነው። እሺ ኦኬ። በአንዴ ሁሉም ቦታ መገኘት የሚችለው እግዚአብሔር ብቻ ነው፣ ወይ ደግሞ ኦምኒ ፕሬዘንት የሚባል ነገር አለ። በአንዴ ሁሉም ቦታ መገኘት የሚችል በአንዴ ሁሉም ቦታ መገኘት የሚችል ብለን ስንናገር ምን ማለታችን ነው? በአንዴ ባይ ዘ ዌይ ሜቢ ሳይንሱ ላይ የተወሰነ እንትን ካለሽ ብዙ ጋላክሲዎች አሉ ይባላል አይደል? ዓለም ላይ ኦቨርኦል ዩኒቨርስ ውስጥ ብዙ ጋላክሲዎች አሉ ይባላል። ከነዛ ጋላክሲዎች ውስጥ ለምሳሌ ምድር አንዷ ጋላክሲ ናት ተብሎ ይታመናል። ለምሳሌ ሜቢ ሳይንሱን እያዋዛው ጎን ለጎን ሐሳቡን ላንሳ ብዬ ነው። ኦኬ
ምን ልልሽ ፈልጌ ነው እግዚአብሔር በአንዴ ሁሉም ቦታ የመላ ነው ሲባል ሁሉም ቦታ የመላ at the same time በአንዴ ሁሉም ቦታ የሚገኝ በአንዴ የሁሉም ሰው ልብና ኩላሊት የሚመረምር አምላክ እግዚአብሔር ብቻ ነው። በምን አልኩሽ ግን በባህሪ በምን በባህሪ ማለት በኔቸር ማለት ነው። ኦኬ ቅዱሳን ሰዎች የሚጠይቋቸውን ጥያቄ አሁን እኛ ኢቭን አንዳንዴ አቡነ ሽኖዳ ምን ብለው ይናገራሉ? ፔቲሽን እና ፕሬየር የሚለውን ቃል ለይተን ማወቅ አለብን ይላል። ምን ልልሽ ፈልጌ ነው ቅዱሳንን ጥያቄ እንጠይቃቸዋለን እንጂ ጸሎት የሚለው ቃል ኦር ፕሬየር የሚለው ቃል ለእግዚአብሔር ብቻ ነው የሚነገረው ይላሉ። አንዴ ኮሜንቱን ላጥፋው። እዚህ የሆነ የቲክቶክ ጊፍት ምግብ እያለ 17 የሚጽፍ ሰው አለ። ይቅርታ እሺ ይቅርታ ታቻ ሰዎችም እንዲሰሙ። ስለዚህ ምን ጥያቄ ነው የምንጠይቃቸው ቅዱሳን? አሁን በደንብ አስተውይ። እኛ ለምሳሌ ቤተክርስቲያን ስንል ኢየሱስ ክርስቶስ የቤተክርስቲያን ራስ ነው። አየሽ ክርስቶስ ኢየሱስ የቤተክርስቲያን ምንድነው? ሄድ ኦፍ ዘ ቸርች ነው፣ ራስ ነው። እኛ ምንድነው? ብልቶች ነን ወይ ደግሞ ሜምበሮች ነን። ቤተክርስቲያን ውስጥ ሜምበር ነን ብለን ስንናገር ግን እኛ ብቻ አይደለንም። በዚህ ቤተክርስቲያን ውስጥ አባል የሆነው ወይም ደግሞ አካላት የሆነው እኛ ብቻ አይደለንም። ማንም በሰማይ ሩጫቸውን የጨረሱ ቅዱሳንም የዚህ ቤተክርስቲያን አባላት ናቸው። ያስማማናል? ያስማማናል። ክርስቶስ ራስ ነው ስንል ለኛ ብቻ ሳይሆን አይደል? ሩጫቸውን ለጨረሱ ቅዱሳንም አምላካቸው ስለሆነ ራሳቸው ነው አይደል? ልክ ነው። ያ ስለዚህ ቅዱስ ጳውሎስ ለምሳሌ መጽሐፍ ቅዱስ ላይ በደንብ ስሚ። ቅዱስ ጳውሎስ ለምሳሌ መጽሐፍ ቅዱስ ላይ ሰፋ አድርጌ ወደ እንትኑ ልምጣ ብዬ ነው። ብዙ ቦታ ላይ ጸልዩልኝ ይላል። ቅዱሳን ሌሎች ክርስቲያኖችን ጸልዩልኝ፣ ኢቭን በጸጋ ከሱ የሚያንሱ መንፈሳዊ ልጆች የሆኑ ሰዎችን ጸልዩልኝ፣ ፕሬይ ፎር ሚ፣ ፕሬይ ፎር አስ፣ ጸልዩልን ይላል። አየሽ? ስለዚህ እኛም አሁን ለምሳሌ እመቤታችን ሊሆን ይችላል፣ ቅዱሳኑን ሊሆን ይችላል። ኦኬ ጸልዩልን ብለን እንጠይቃቸዋለን። ጸልዩልን ብለን ምንድነው ጥያቄ ነው የምናቀርበው። በማን ፊት እንዲጸልዩልን? በእግዚአብሔር ፊት ስላሉ እንዲጸልዩልን። አሁን ትልቁ ጥያቄ ምንድነው? አንቺ እንዳነሳሽው እንዲሊያውቁ ይችላሉ ቅዱሳን ሰማዕታት፣ ከዛም ባለፈ ደግሞ ኢቭን ቅዱሳን መላእክትን ጭምር አይደል? መላእክትንም ያካትታል። ጥያቄሽ እርግጠኛ ነኝ ወይስ መላእክት ላይ ችግር የለም? ልክ መላእክትም ላይ ጥያቄ አለሽ ወይስ ቅዱሳንና ሰማዕታት ላይ ብቻ ነው? እኔ ቅዱሳን ላይ ብቻ። ኦኬ እሺ፣ አንድ ጥቅስ ላንብብልሽ። እሺ ድንግል ማርያም ጋር መላእክት ጋር ችግር የለብኝም። ማንና ማን ጋር ችግር የለብኝም? ሌት እየሆነ ነው የሚደርስሽ ወይስ ኔትወርክ መሰለኝ አይደል? እንደዛ ከሆነማ ማትሰማን ከሆነማ እንዲሁ ማውራት እንዳይሆንብን። ሳራ ኔትወርክሽ እያስቸገረች ነው እንዴ? ድንግል ማርያም ጋርና ይሰማኛል እኮ በደንብ ነው ይሰማኛል። እስቲ ኮንፊርም አድርጊ። አሁን እየሰማሽኝ ነው? አይሰማም? አይ እየሰማሽኝ ነው? ኮንፊርም አድርጊ። ይሰማል ወይ? ይሰማል። እሺ አንድ ጥቅስ ላንብብልሽ። አሁን ያንቺ ጥያቄ እንዴት አወቁ፣ እንዴት ሊያውቁ ይችላሉ ነው። ኦኬ የቤተክርስቲያናችንን ትምህርትና እምነት ጻድቃንም ሆኑ ሰማዕታት፣ ሌሎች ቅዱሳንም ሰዎች እንዲያድርጉልን፣ ለምኑልን፣ ጸልዩልን ብለው የሚጠይቁትን ጥያቄ የሚያውቁት እንዴት ነው ከተባለ በእግዚአብሔር ኃይል ነው። በማን? በመንፈስ ቅዱስ ነው። ኦኬ እንጂ እንደ እግዚአብሔር በባህሪው ለምሳሌ በአንዴ ሁሉም ቦታ ይሞላ ነው። እኛ አሁን ለምሳሌ ሰዎች ስንባል ምድር ላይ አንድ ፕላኔት ላይ ወይም ደግሞ አንድ ጋላክሲ ላይ ያለ ሰዎች ነው። ኦኬ ስለዚህ ጠይቁልን ስንላቸው እንዴት ይሰማሉ ከተባለ በመንፈስ ቅዱስ። በማን? በመንፈስ ቅዱስ። አንድ የመጽሐፍ ቅዱስ ክፍል አንብብልሽ። እየሰማሽኝ ከሆነ መጽሐፍ ጻፊውና በኋላ ታነቢያለሽ አንቺ ከፈለግሽ። የዮሐንስ ራዕይ ምዕራፍ 5 ላይ ቁጥር 12 ላይ እንዲህ ይላል። ዮሐንስ በራዕይ ነው እንግዲህ የሚመለከተው። አስተውይ፣ በራዕይ ኦኬ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። አሁን ዮሐንስ በራዕዩ ምን እያየ ነው? መላእክት እግዚአብሔርን ሲያመልኩት እየተመለከተ ነው። ኦኬ እግዚአብሔርን ሲያመልኩት፣ ለእግዚአብሔር ምስጋና ሲያቀርቡ እየተመለከተ ነው። ቁጥር 13 ላይ እንደዚህ ይላል፣ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለ ሁሉ በረከትና ክብር፣
ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ አለ። ማን ነው ሰማው እያለ ያለው? ሳራ ዮሐንስ ምንድን ነው የሰማው? የፍጥረትን ሁሉ ጸሎት ነው አይደል የሰማው? ዮሐንስ እንዴት ሊሰማ ቻለ? ሳራ የፍጥረትን ሁሉ ምስጋና ነው ጸሎት እኮ እሱ እኮ ነው ግራ የሚገባኝ። አየሽ አሁን መጽሐፍ ቅዱስ ነው አይደል እያነበብን ያለነው። ዮሐንስ እንዴት ሊሰማ ቻለ ከተባለ አንድ እዚሁ ጋር ላንብብልሽ። ዮሐንስ ራእይ ምዕራፍ 1 ላይ ምን ይላል መሰለሽ? ዮሐንስ ራእዩን ከመጀመሩ በፊት ዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ ምን ይላል? ዮሐንስ በጌታ ቀን በምን ነበርኩ ይላል? በመንፈስ ነበርኩ ይላል። በምን ነበርኩ አለ ሳራ? በመንፈስ። ስለዚህ በመንፈስ ቅዱስ ምሪቶ ነው ይሄን እየሰማ ያለው አይደል? ስለዚህ አንድ ዮሐንስ ቅዱስ ዮሐንስ ማለት ነው በጣም ታላቅ አባት ነው። አንድ ቅዱስ ዮሐንስ ወንጌላዊ በመንፈስ ቅዱስ ምሪት የፍጥረቱን ሁሉ ጸሎትና ምስጋና ሰምቷል አይደል? ያስማማናል። በባህሪ ግን ይሄን ነገር ማድረግ የሚችለው ማን ብቻ ነው? እግዚአብሔር ብቻ አይደል? አየሽ ቅዱሳንም እንዲያድርጉልን ስንላቸው የሚሰሙት በምንድን ነው? ቀደም እንዳልኩሽ የቤተክርስቲያናችን አስተምሮ በመንፈስ ቅዱስ ነው። በመንፈስ ቅዱስ እርዳታ ነው የሚሰሙት በቃ እንጂ እንደው በራሳቸው ሲጀመር ማወቅ ያለበት ነገር ከእግዚአብሔር ከክርስቶስ ተለይተው ቅዱሳን ተብሎም አይጠሩም። ሲጀመር ቅድስናቸው ራሱ ምንጩ ማን ነው? ጌታችን ኢየሱስ ነው። አየሽ ስለዚህ በመንፈስ ቅዱስ እርዳታ ነው እንዴ? በመንፈስ ቅዱስ እርዳታ ለምሳሌ ቅዱስ ቤተክርስቲያናችን እነ ቅዱስ ጳውሎስን እነ ቅዱስ ጴጥሮስን ሌሎች ሐዋርያትንም ቅዳሴዋ ላይ ለምሳሌ ትጠራለች። ኦኬ ጸልዩልን ብላ ትጠይቃለች። ለምሳሌ ቅዱስ ጳውሎስን ለምንልን፣ እኔ አሁን ቅዱስ ጳውሎስ ወይ ለምንልን ጸልይልኝ ብዬ ብጠይቀው እንዴት የሚሰማኝ ከተባለ በመንፈስ ቅዱስ ነው የሚሰማኝ፣ በእግዚአብሔር እርዳታ። ይሄ ነው ቤተክርስቲያናችን አስተምሮ። አየሽ መጽሐፍ ቅዱስ ላይ ዮሐንስ በመንፈስ ነበርኩ ብሎ የተወሰኑ ሰዎችን እኮ ጸሎት አይደለም ያልኩሽ ያለው የፍጥረትን ሁሉ ዮሐንስ እንደውም ጭራሽ የሚለው ምንድነው? ከውሃ በታች ያለ የፍጥረትን ሁሉ ምስጋና ሰማሁ ነው የሚለው። ሰማሁ በጆሮ። ስለዚህ ይሄ የማን አሰራር ነው? የእግዚአብሔር አሰራር ሳሪቸው። አየሽ የማን አሰራር? የእግዚአብሔር አሰራር። ስለዚህ አንድ የሚያስማማን ነገር ለምሳሌ ኦሬዲ ሩጫቸውን የጨረሱ ቅዱሳን በሰማይ በሚኖሩበት ሰዓት ላይ ከጌታ ጋር ነው አይደል ያሉት? አዎ ልክ ነው። አዎ አይደል? በክብር ነው ከክርስቶስ ጋር ያሉት አይደል? በክብር ስለዚህ ያንን የሚገልጥላቸው ማን ነው? ጌታ ነው የሚገልጥላቸው። አሁን እንዴት ነው ጸሎቷ ስትሄድ አንድ ለምሳሌ አንድ እዚሁ ዮሐንስ ራእይ ላይ አንድ እንትን ላንብብልሽ። ዮሐንስ ራእይ ምዕራፍ ጥቅሶቹን ያዣቸው ሲሳል እሺ ቀደም ያልኩሽ የዮሐንስ ራእይ ምዕራፍ 5 ቁጥር 12 እና 13 ነው። አሁን ደግሞ አንድ ጥቅስ ላንብብልሽ። የዮሐንስ ራእይ ምዕራፍ 8 ላንብብልሽ። ጸሎትሽ እንዴት ወደ እግዚአብሔር የሚደርሰው እንዴት ይመስልሻል ሳራ? ጸሎትሽ አንቺ ጸሎት አሁን አንቺ ስትጸልይ አባታችን ሆይ ብለሽ ስትጸልይ ጸሎቴ ወደ እግዚአብሔር የሚደርሰው እንዴት ነው ብለሽ የምታስቢው? ያው በቃ ከእግዚአብሔር ጋር እንደተገናኘው አስቤ ስለምጸልይ። ግን መጽሐፍ ቅዱሳችን ምን ይላል መሰለሽ? ጸሎታችንን ሁላ በእግዚአብሔር ፊት የሚያቀርቡት መላእክት እንደሆኑ ታውቂያለሽ? አላውቅም። አሁን ይህን ጥቅስ ያዥ። አየሽ እግዚአብሔር ቅዱሳኑን በጣም ቸር ከመሆኑ የተነሳ እግዚአብሔር አባታችን በጣም ቸር ከመሆኑ የተነሳ ቅዱሳኑን ስራዎቹ ላይ ሁሉ ያሳትፋቸዋል። አይሽ እግዚአብሔር ለምሳሌ የኛን ጸሎት ለመስማት እንደው የሆነ መልአክ የሆነ ቦታ ገና ከአንደበታችን ሳይወጣ በልባችን እያለ ጌታ ነው እግዚአብሔር ያውቃል ምን ለማለት እንደፈለገ ራሱ። ግን አየሽ ስነ ፍጥረቱን ቅዱሳን መላእክቱ ሌሎች ቅዱሳኑንም ደግሞ ስራው ላይ ለማሳተፍ ሱታፋዊ አምላክ ስለሆነ እግዚአብሔር አምላክ ቸር ስለሆነ እንደዚህ ያደርጋል። ዮሐንስ ራእይ ላይ እንደዚህ ይላል። ዮሐንስ ራእይ ምዕራፍ 8 ላይ እንዲህ ይላል። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምሩ ብዙ ዕጣን ተሰጠው። ስለ መልአክ ነው የሚናገረው። የዕጣኑም ጢስ በደንብ አስተውል። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። አየሽ በማን ፊት ወጣ? ሳራ በእግዚአብሔር ፊት አይደል? ከማን እጅ ነው ወጣ የሚለው? ከመልአኩ አይደል? ከመልአኩ። ቁጥር 4 ዮሐንስ ራእይ ምዕራፍ 8 ቁጥር 4 ድንጋቢ ላንብብልሽ። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። አሁን ሳራ ስለዚህ የምትጸልይው ጸሎትሽን ስትጸልይ ምስቲ በመልአክ እጅ ነው ማለት ነው። እግዚአብሔር ፊት ጸሎትሽ ሲሰማ በእግዚአብሔር ፊት የሚወጣው በማን እጅ ነው? በመልአክ። ያ መልአክ አንቺ የምትጸልይውን ጸሎት ያውቃል አያውቅም? ሳራ
እኔ ያውቃል ብዬ ነው የማምነው። ማወቅ ማለት እንዴ ሎጂካሊ ስታስቢው ራሱ እንዴ የሚያወጣውን ጸሎት የሚያሳርገውን ጸሎት እንዴት አያውቅም ሳራ አይደል? እኔ እኮ መልአክ ላይ ችግር የለብኝም። እኔ አሁን የምነግርህ ነገር ችግር የለብኝም። ቅድም እንዳልኩሽ ቅዱሳንም ሆነ ቅድም ባነሳውልሽ ቨርስ መሰረት እመቤታችንም ሆነች ሌሎች ቅዱሳንም ሰማዕታትም ከጌታ ጋር ያሉ እመቤታችንም ከጌታ ጋር ናት። እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስም እነ ቅዱስ ዮሐንስ ወንጌላዊም ሁሉ በኋላም ደግሞ እነ ቅዱስ ጊዮርጊስም ሁሉም ከማን ጋር ናቸው? ከጌታ ጋር ናቸው። አየሽ ከማን ጋር ናቸው? ከጌታችን ጋር ናቸው። ስለዚህ ይሄንን ጸጋ የሰጠው ማን ነው? ጌታችን ነው የሚሰጣቸው። ኦኬ በመንፈስ ቅዱስ ይሄንን ነገር እንዲያድርጉልን ተብሎ የሚጠየቁትን ነገር ይሰማሉ። ይሄ ደግሞ ከመጀመሪያው ክፍለ ዘመን ጀምሮ በነበሩ ክርስቲያኖች በነበሩ አብያተ ክርስቲያናት በሙሉ ዘንድ የሚታመን እምነት ነው። ለምሳሌ ጥንታውያን የሚባሉ አብያተ ክርስቲያናትን ብትመለከቺ ኦሪየንታል አብያተ ክርስቲያናት ለምሳሌ እኛ ግብጽ፣ ህንድ፣ ኤርትራ ምናምን ያለንበት አለ። ከዛ ባለፈ ደግሞ ካቶሊኮችን ብትመለከቺ፣ ኢስተርኖችን ብትመለከቺ ከመጀመሪያው ክፍለ ዘመን ጀምሮ የነበሩ ጥንታውያን አብያተ ክርስቲያናትን ብትመለከቺ ሁሉ የሚያምኑት እምነት ነው። አየሽ ከመጀመሪያው ክፍለ ዘመን ጀምሮ የነበረ እምነትና ምንድነው ትምህርት ነው። ምን ይሄኛው ትምህርት ማለት ነው። ስለዚህ ቅዱሳንን ከዚህ በኋላ አንቺም ጠይቁልኝ ጸልዩልኝ ፕሬይ ፎር አስ ብለሽ ስትጠይቂያቸው እንደው እነሱ እንደ እግዚአብሔር በአንዴ ሁሉ ቦታ ይመሉ ሆኖ ሳይሆን እግዚአብሔር በሰጣቸው ጸጋ ኦኬ ይሄን የሚያውቁት በምንድነው? እግዚአብሔር በሰጣቸው ጸጋ ጌታ በሰጣቸው ጸጋ ከጌታ ጋር እንደመሆናቸው ቤተክርስቲያን ውስጥ ብልት በመሆናቸው አንዱ ብልት ስለሌላው ብልት ይጨነቃል፣ አንዱ ብልት ስለሌላው ብልት ይጸልያል። ኦኬ አንዱ አካል ስለሌላው አካል ይጸልያል፣ ይለምናል። ኦኬ ከዚህ ተነስተን እንደዚህ እናደርጋለን ማለት ነው። ኦኬ ቤተክርስቲያናችን የምታስተምረው ትምህርት ይሄንን ነው። ሳሪቹ አመሰግናለሁ። ጋዲ ዋዲ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው የምወዳችሁ። በርቺ። እሺ ሌላም ጥያቄ ሌሎች ጥያቄዎችም ካሉሽ ምናምን ነገር እንደዚህ ጥያቄ የሚፈጥሩብሽ ነገሮችም ካሉ በውስጥም ልጽፊልኝ ትችያለሽ። እሺ ለኔም ለይሁዳም በውስጥም ልጽፊልኝ ትችያለሽ። ለአንተሽ ለተመኝ እሺ ጥያቄ የሚፈጥርብሽ ነገር ካለ ምንም ሰው በአንዴ ሁላችንም በየቀኑ ጥያቄዎች ይኖሩብናል። ሁሉን ነገር በአንዴ አንደርስታንድ ላናደርግ እንችላለን ሰው እንደመሆናችን ማለት ነው። ኦኬ ስለዚህ ምንም የመፍራት ስሜት እንዲህ አይነት ስሜት እንዳይሰማሽ በቃ ጥያቄዎች ሲኖሩሽ ምናምን ነገር እየመጣሽ ጠይቂኝ፣ በውስጥም መጠየቅ ትችያለሽ። ሜቢ ሰው ፊት መጥቶ እንትን ማለት ካልፈለግሽ ታሪቹ እሺ ኦርቶዶክስ አይደለችም ያሉኝ፣ ግን እኔ በጣም ንጹህ ኦርቶዶክስ ከልጅነቴ በሰንበት ያደኩኝ ነኝ። እሺ አራት አንዳንዴ ያው የኛ ልጆች ከምን አንፃር እንደሆነ ታውቂያለሽ ታሪቹ አንዳንዴ ምን ያደርጋሉ መሰለሽ? አሁን አንቺ ፐርሰናሊ እንትን ለማለት ሳይሆን አንዳንድ ሰዎች አልፎ አልፎ ምን ያደርጋሉ ኦርቶዶክስ ሳይሆኑ ኦርቶዶክስ ነን ብለው ይገቡና የሆነ ፖለቲካ መስራት አለ አይደል? አንዳንድ ሰዎች እንደዛ የሚያደርጓሉ አልፎ አልፎ እና ከነዛ ሰዎች ተነስተው ከፍራቻ አንፃር ነው እንጂ እነሱም ከፋታ አስዋል። ችግር የለም። እኔ እኮ በጣም ነው የምከታተለው የሁላችሁንም ላይቭ። ጎበዝ እንደዛ ከሆነ በጣም መልካም። ከዚህ በፊት ዮሐዴ እንደውም በውስጥ ብጽፊልኝ ዮሐዴ ከዚህ በፊት የቅዱሳን አማላጅነት ላይ እኮ ከመጽሐፍ ቅዱስ አንፃር ከአባቶች አንፃር በጣም ሰፊ ሐሳብ አንስተናል አይደል ዮሐዴ? አዎ ከብሉይ ከአዲስ ከአባቶች ምናምን በደንብ ሄደንበት ነበረ። ዩቲዩብ ላይም አይጠፋም ሳሪቾ። በደንብ ፈርዘር ከፈለግሽ እስቲ መጽሐፍ ቅዱስ ላይ ከዛ ደግሞ አባቶችስ ከዛ ደግሞ ይሄ ሐሳብ ራሱ ይሄ እንደው ቅዱሳን ይሰማሉ አይሰሙም የሚለው ራሱ መቼ ነው የተጀመረው ምናምን የሚለው ራሱ በሰፊው ሄደንበታልና እስቲ አንተሽን ጻፊለትና እሱ ይልክልሻል። እሺ በውስጥ አንተሽ አለ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። አንተሽ አለ። እስቲ ድምፅን አሰማን ካለ። አይ አንተሽን ነበር ያልኩት። በቃ ችግር የለም። በውስጥ ጻፊልኝና እኔ ወይ ሊንኩን ሼር አደርግልሻለሁ። ቀስ ብለሽ ጊዜ ወስደሽ በደንብ እንድታዳምጪው እኔ ሊንኩን ሼር አደርግልሻለሁ። አለ እኛም ጋርም አለ። ጋዲ ሼር ይደረግላታል። ችግር የለው። በቃ ለአንተሽ ጻፊለት ሳሪቾ፣ ለአንተሽ ጻፊለትና አንተሽ መልሰላት ሊንኩን ሼር አድርጋት። እሺ እህታችን እናመሰግናለን። እግዚአብሔር ያክብርልን። በርቺ። እሺ ሰላም ደሩ፣ ደህና ደሩ። አሜን። እሺ የናቲን ጥያቄ እንቀበለውና እንጨርስ ትላለህ። ልክ ሊያልቅ ሲል ጀለስከች ይላል። ኬት እንደሆነ ልክ ልንዘጋ ስንል ኬት እንደሚመጣ ራሱ እግዚአብሔር ይወቅ ምን እያደረገ እንደሆነ በዚህ ሰዓት። ጥያቄ አለ ብሮስኪ ከሮማውያን ጥያቄ አንቀበልም።
ማንን ነው? አይ ሚኪሻ አንተ ደግሞ ባለቀ ሰዓት መተህ እንትን የምትለው ነገር አለ። አረ ፓፓ ወይ በውስጥ ጻፍልኝ፣ ካልሆነ ወይ ዋትስአፕ ላይ ዲስከስ እናድርግበት። ጠፍተሃል ደግሞ ዋትስአፕ ላይ ጻፍልኝ እስቲ፣ ወይ ጥያቄንም በዛው ወይ እዛው አድሬስ እናደርጋለን። ናቱ እንኳን ደህና መጣ። እንዴት ናችሁ? ጋዲ ዋዴ አንተሽ ተሞ በሮሚ ትናንት ነበርኩ፣ ላይቭ ነበርኩ። አዎ አሁን መውጣቴ ነው። የራሴ ቤት ሮሜ ጥናት። አሁን የዚህ ጭዌ አሁን የገባኝ ጭራሽ አላወቁም። የሮማውያንን ጥያቄ አንቀበልም ያለ እሺ። አይ እኔ ደግሞ ባለቀ ሰዓት ለአምስት ምናምን ጉዳይ ላይ ስትመጣ እኮ ምን ተፈጠረ ከዋዴ ጋር በቃ አንድ ጥያቄ ምናምን እንቀበልና እንጨርሳለን እየተባባልን ነበርና የምትለው ነገር አለ ወይስ መዝሙር ነገር እንስማ? አይ ነው መዝሙር እንስማ። እሺ ማሂ ጥያቄ ካለሽ ወይ በውስጥ ጻፊልን። አሁን እንትን ልንል ስለሆነ ሌላ ቀንም እንደዚህ አይነት ሴሽኖች ስለሚኖሩን እንደዛ እናደርጋለን። ዋዴ የምጨምረው ሀሳብ አለ ብሮስኪ? ምናልባት አጭር ይሄ በተለይ በቅዱሳን እንዴት ሊያውቁ ይችላሉ የሚለው ይሄ ከመንፈስ ቅዱስ አንጻር በደንብ ነገሮችን ማየት ብንችል አሪፍ ነው። ይሄ ቅዱስ ቄርሎስ ዘኢየሩሳሌም የሚናገረው ሀሳብ አለና የሆነ ሁሉም ነገር ማለት ደግሞ የእኛን ልመና ምናምን ለመስማት ሁሉም ቦታ የግድ በኔሴሲቲ መገኘት አለባቸው ማለት አይደለም። በሁሉም ተገኝተው መስማት አይጠበቅባቸውም እና ቅዱስ ቄርሎስ ምን ያነሳል? ኦን ዘ ሆሊ ስፒሪት የሚለው ካቴክቲካል ሌክቸሩ በእንተ መንፈስ ቅዱስ ሲያነሳ የመንፈስ ቅዱስን ኃይል መመልከት ትፈልጋላችሁ ወይ ይልና እንኳን በአካለ ስጋ ያሉትን ኦኬ የስጋቸውን ሸክም ያላራገፉትን ማለት ነው። በአካለ ስጋ ያሉት ማለት የአካልን ሸክም ያላራገፉትን ወደ ክርስቶስ ያልሄዱትን ከክርስቶስ ጋር ያሉት ማለት ወደ ክርስቶስ መሄድ ማለት በአካለ ስጋ መለየትን ማለት ነው። እንኳን እነሱ ይቅርና በአካለ ስጋ ያሉትን የመንፈስ ቅዱስ ኃይል በእነሱ ሲገለጽ ተመልከቱ ይልና የኤልሳዕን ታሪክ ያነሳል። ኤልሳ ጊያዝ ጋር መገኘት ሳይጠበቅበት ጊያዝ የተቀበለውን እንዳለ ተመልክቷል አይደለ? ከሩቅ በአካል አልተገኘ ምናምን፣ ግን የተፈጸመውን የተካሄደውን ሁሉ አውቆ በመንፈስ ቅዱስ ምን ብሎታል? እንዴት ብሩን ተቀበልክ ከንጉሱ ብሎ አስራቱን እንዴት ተቀበልክ ብሎ ጊያዝን ሲረግመው ትመለከታላችሁ። የጴጥሮስንም ሐዋርያት ሥራ ምዕራፍ 5 ያለውን ያነሳል። እንግዲህ መንፈስ ቅዱስ ነው ያታለላችሁት የሚለው የሐናና የሰጲራስን ታሪክ በቤታቸው ሆነው ያደረጉትን ጴጥሮስ በመንፈስ ቅዱስ ተመልክቶ አይቶ ምን ይላቸዋል? ኦኬ ከመንፈስ ቅዱስ የደበቃችሁት ሰውን አይደለም መንፈስ ቅዱስን ነው ይላቸው። ጴጥሮስ መንፈስ ቅዱስ እዛው ቦታው መገኘት ሳይጠበቅበት ሐናና ሰጲራ ያደረጉትን በሚገባ ተመልክቷል፣ አይቷል፣ አውቋል ማለት ነው። ይሄ በአካለ ስጋ ያሉት ምን ያክል መንፈስ ቅዱስ እውቀትን ጥበብን ገልጾላቸው የሩቁን ማየት እንደሚችሉ እንዲያዩ እንደሚያደርጋቸው በሚገባ ትመለከታላችሁ። ቅድም ደግሞ ጋዲ ያነሳውን ሐሳብ አለ የቅዱስ ዮሐንስ በመንፈስ ነበርኩ ብሎ መንፈስ ቅዱስ የምንን ነው ጸሎት ያሰማው? የፍጥረታትን ሁሉ ጸሎትና ልመና መንፈስ ቅዱስ ለቅዱስ ዮሐንስ በሁሉም በሰማይም በምድር መገኘት ሳይጠበቅበት ዮሐንስ የፍጥረታቱን ሁሉ ምን ሰምቷል? ጸሎት ልመናቸውን ምስጋናቸውን ዮሐንስ ሰምቷል። በማን ኃይል? በመንፈስ ቅዱስ ኃይል ማለት። ስለዚህ ቅዱሳን ወደ ክርስቶስ ሲያርጉ መንፈስ ቅዱስ በጸጋ ይዋሃዳቸዋል። ባይዘው ኦኬ ቅድስና እየጨመረ ሲሄድ መንፈስ ቅዱስ በጸጋ እየተዋሃደ የሚሄደው እና እስከ ከዊነ እሳት በምድር ላይ ያሉ ራሱ እሳት ወደ መሆን እስከ መቀየር ድረስ ይደርሳሉ ቅዱሳን ማለት ነው። ልክ እንደ ኤልያስ ማለት ነው። ኤልያስ በእሳት ሰረገላ ተነጠቀ ይላል። ሰረገላው ራሱ እሳት እስኪሆን ድረስ ማለት ነው። ቅዱሳን እስከዚህ ማዕረግ ይደርሳሉ። በምድር ላይ ራሱ እንኳን በሰማያት ሄደው ማለት ነው። እንኳን ወደ መንፈስ ቅዱስ ወደ ክርስቶስ ህብረት ተጨምረው በሰማያት ይቀርና በምድር እያሉ ራሱ ወደዚህ ጸጋ ክብር ሊያድጉ ይችላል። ከዚህ አንጻር መንፈስ ቅዱስ ይገልጽላቸዋል፣ እውቀትን ይሰጣቸዋል፣ በሁሉም ይገኛሉ፣ ኦምኒ ፕሬዘንት ናቸው ማለት አለ። እንደዛ መሆን ሳይጠበቅባቸው መንፈስ ቅዱስ ሊገልጽላቸው ይችላል ነው።
እንደዛ ከሆነ ደግሞ እርስ በርሳችን ለቅዱሳ ወይም ደግሞ በጣም ለደከምነው ለኛ ደግሞ ያስቡልናል። ምክንያቱ ጸሎት ልመና እግዚአብሔርን ደስ የሚያሰኘው እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ላይ ያለውን ቃል በጣም በቂ ስለሆነ እግዚአብሔር ሰዎችን እንዲድኑ በጣም ደስ ስለሚለው ሰዎችን እንዲድኑ ስለሚፈልግ ጸሎት ልመና ስለ ፍጥረት ሁሉ ስለ ሰው ልጆች ሁሉ እንዲደረግ ይወዳል ይላል። ስለዚህ እግዚአብሔርን ደስ የሚያሰኘውን ደግሞ ቅዱሳኑ ያደርጋሉ። ከዛ አንፃር በተለይ ለአካላቸው ለቤተ ክርስቲያን በድካማ በውጣ ውረዶቿ በሁሉም ነገር ያግዙናል ይረዱናል ብለን እናምናለን። ጸሎታቸው ልመናቸው ከሁላችን ጋራ ለዘላለም ጸንቶ ይኑር ይቆየን። ሰላም እደሩ። እግዚአብሔር ይስጥልኝ። አሜን። እሺ ቃሎት ያሰማለን። ያድዬ መዝሙር ተሜ መዝሙር መክፈት ትችላለን? ኮሜንት ላይ በጣም አንድ መዝሙር እየጻፉ ነበረ። ምን የሚል መዝሙር ነበር? ተሜ የለም መሰለኝ። እሺ መኩዚ ሰላም በለም ብሎ እስኪ እንኳን ደህና መጣ። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ቃለ ሕይወት ያሰማልን። አሜን አሜን። በርቱልኝ። አሜን አሜን። እንዴት ነህ? አለው ክብሩ ይስፋ አለን። እግዚአብሔር ይመስገን ብሮስኪ፣ እግዚአብሔር ይመስገን። እሺ ተሜ አለ ጋዲ ያለው ወንድሜ ኮሜንት ላይ ይሄ አርምሞ ስርዓት በሌለበት የሚለው መዝሙር አወቀው። አርምሞ የሚለው አርምሞ ስርዓት የሌለበት በጣም ሲጽፉ ስለነበር እስቲ የኦዲየንሱን ፍላጎት ለመፈጸም ያክል እስቲ መዝሙሩን ካገኘው ዩቲዩብ ላይ ምናምን ቼክ አድርገውና አንተ ይዋዲ እርጅና መጣ እንደ ጀርባችን አንተ መንቋቋት ጀመረ። ጎንበስ ቀና ስንል ቃ ይላል እንዴ መንቋቋት ጀመረ። የሆነ ነገር እዚህ ጋር የሆነ ነገር ተጋጥሞ እርግጠኛ አይደለም። ይሄ ነው ቦስ ነው። ይሄ ልክ ነው። ቻቺ ምንድነው በአይስክሪም የምታደርጊው? ቤቱን ታይ አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነህ እግዚአብሔር። አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነህ እግዚአብሔር። የሆንከን አምባ መጠጊያችን መለስከን ወደ ርስታችን ውዳሴ ቅን ያለን ለስምህ በስቶልን ቸርነት ሰላምህ ቅዱስ እግዚአብሔር። አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነህ እግዚአብሔር። በረአድ በፍርሃት ልቦና ፍጥረቱ የሚሰጥ ምስጋና ሆነሃል የሕይወታችን ወደብ ስጦታ በቃል የማይገደብ ቅዱስ እግዚአብሔር። አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነህ እግዚአብሔር። ገናና ስምህም የተፈራ በመዓልት በሌሊት የሚጠራ ከኛ ላይ ያርቀ ጨለማን ሰጠኸን የሚያስደንቅ ብርሃን ቅዱስ እግዚአብሔር። አርምሞ ስርዓት በሌለበት በልሳነ መላእክት
የምትኖር በምስጋና በክብር አንተ ነህ እግዚአብሔር። የፈጠርክ ሰውና መላእክትን ሊያከብሩ ሊያወድሱ ስምህ በሰማይ በምድርም ውስጥ ያሉ ቅዱስ 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 ይላሉ። ቅዱስ እግዚአብሔር አርምሞ ጽናት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። አርምሞ ጽናት በሌለበት በልሳነ መላእክት በምስጋና በክብር አንተ ነህ እግዚአብሔር። ይኸው ወንድምየው አጭር ነው። አረ በጣም በቂ ነው። ዝማሬ መላእክት ያሰማለን። ብሩስኪ እናመሰግናለን። እንግዲህ ያው ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። በተቻለ መጠን ጥሩ ጥሩ ጥያቄዎች ተጠይቋል። እውነት ለማውራት ዛሬ እዚህ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው መጽሐፈ ምሳሌ ምዕራፍ 8 ላይ ስፔሻሊ ነገረ ክርስቶስ ላይ ፎከስ ያደረጉ ጥሩ ጥሩ ጥያቄዎች ተጠይቋል። ነገረ እግዚአብሔርም ላይ እንደዛው። ለነበረን ቆይታ እናመሰግናለን። እግዚአብሔር ያክብርልን። እስቲ ታብታቧን አንድ 1 ሚሊዮን እናስገባት። ከዛ በኋላ ላይቭን ወደ ወይስ ትንሽም ቦልት እንዴ ተወግንቧት ምን ያደርጋል? 1 ሚሊዮን እስኪደርስ አንድ መዝሙር እንፈታ ወንድምዬ። መዝሙርን ለመክፈት ተወሱሳል። እሺ ክፈት። አጠር ያለ መዝሙር አድርገው ግን ብራዘር። አይ ትንሽ የረዘመ ቢል ደስ ይለኛል መዝሙር። አረ እንዳይረዝም ብሮስኪ፣ ሰዓት ለ5 ሩብ ጉዳይ ይላል በኢትዮጵያ ሰዓት አቆጣጠር። ምንድነው ደምረው በጠበጠን እያሉ ነው ኮሜንት ላይ። አይ ፍታ እስቲ አንተሽን ትልቅ አድርገው። እሺ አይ ፍታ፣ እሱ አይመለከተንም። ቆይ እስቲ አንድ ቪዲዮ እንመልከት። ቆይ አንተሽ ይፈትልን። ቆይ ታሚ ቆይ አንዴ አንተሽ ያሰማል። ዜና በዘነዘና አትሉም ወይ ያልኩኝ እኮ ነው። እምቦልት ስላልክ ይሰማል? እስቲ አንዴ ያሰማን። እስቲ ይሰማል ድምጼ? አንተሽ እኔ ጋር ነው አንተ ጋር ነው የተቋረጠው? አሁን ይሰማል? ወይ ቪዲዮን አጥፋና ቪዲዮ ስታበራ ነው እያዛጋ ያለው ፓፓ። እኔ በቃ ቤት ስንሆን እኮ ምንም ኢንተርኔት መጠቀም አልቻልንም። ታውቃለህ? ስቃይ ሆኖ እኮ ሳፋሪ። አዎ ሳፋሪ። በቃ ወደዚህ አካባቢ ፎቅ ስላለ 2 ፎቅ ስላለ ይዘዋል። በቃ ስቃይ ነው። በቃ ምርር ያለኝ ማርያም ይዋዲ። ምክንያቱም ሰምታል 2 ፎቅ ስላለ ይዘዋል። አዎ እኮ የሚደብር ኔትወርክ ታወሩን ብሎክ የሚያደርግ ቦታ ነው ያለውና ለዛ ነው እንደዛ። እግዚአብሔር ወዳጅ አፓርትመንት ውስጥ ባለ 3 ባለ 4 መኝታ። አሜን። ጨለፈን ያደረኩት አብሶ የሚጨመርበት አስበኳል። እኔ ሪኮመንድ ላድርግ። ቶምቦላ ሎተሪ ቁረጥ ብሮስኪ። ይቅርታና ቶምቦላ የሚባለው ነገር ቀርቶ አሁን ዲጂታል ሆኗል። እሺ አንተ ባለዞን ምልክቱ ላይ የቆረጥከው አለ። አይ ወረቀቱ ባለፈው አንድ ሎተሪ የሚያዙር ልጅ ለዮሐዴ እየነገርኩት ነበረ። የሆነ ቦታ እየሄድኩኝ ካልቆረጥክ ብሎ ገግሞ ይዞኝ ያስቆረጠኝ እና አንደኛ ዕጣ ባለ 4 መኝታ አፓርትመንት ነው እና ለ1 አመት በየወሩ 60 ሺህ። እንደዚህ አይነት ልምድ ያለው ሰው ነው ደስ የሚለው። ጋዶ ይቀልኩ አይደለም ቶምቦላ በቃ እንደማይደርስ እርግጠኛ ሆንኩኝ። አሁን እኔ ጭራሽ ላይ ብላ ያወራው አረጋግጥ። በቃ ቻው።
በዚህ ታምናለህ እንዴ? ስላላወራው ነገር አይሳከም በሚለው ክርስቲያን አይደለ እንዴ? እንደዚህ አይነት ነገር ታምናለህ እንዴ? እና ታዲያ በሰው ዘንድ ክብርህን ተቀብለሃልና ቻው እኮ ይላል ጥቅሷል። አረ ጥቅስ አልተማምሮ የሚመልክ ነው። ከሰው ዘንድ ምስጋናን የተቀበለ በቃ ጋዲ ደረሰው ማለት እኔ በቃ ሁለተኛ እንትን አለለም አይደርሰው። አታሟርቱ በእናትህ ደረሰው ማለት ሁለተኛ አይደርሰውም። ሌላ ነገር ልል ነበር በቃ አይደርሰውም። እንደማይደርሰው ልንገረው ብዬ አታሟርቱ። አረ ጋዲ ራሱ የጣለው እኮ ራሱ አይደርሰውም እና እንኳን ከዚህ ሁሉ ህዝብ ጋር ተወዳድረዋል። ስማ ባይሆን ይዋዲ እንትን እኔ በፊትም ፊኛ አለ አይደል ጩጬ ያለ ምናምን ነገር ትልቁ ፊኛ ደርሶ ያውቅ ይዋዲ እኔ ደርሶኝ ያውቅ ጭራሽ ደርሶኝ የማያውቀው ነገር ቢኖር ትልቁ ፊኛ። ስማ ትልቁ ብቻውን ቀርቶ አልደረሰም አሉኝ። ግድንግዱ ብቻውን ቀርቶላ አንተ ብቻ ራሱ የማይደርስ ሰው። ስለዚህ አረ ኮሜንት ላይ ጋዲ ወረፋ አይደርሰውም እያሉ ነው። አረ ተው የተረገማችሁ ትዝ ይለኛል። የሆነ ቀን የሽንት ቤት ወረፋ አልደርስ ያለ ጊዜ ትዝ ይላል። እሺ ደግሞ በቃ ዞር እንደው ሽንት ቤት ምናምን ምንድነው የሉተር ምርኮኝ። አሁን ተውና እታች አንድ ወንድማችን ኤአይ የሚሰራ ወንድማችን ቢኒያም አለ። የሱ ቤት ትንሽ ሪፖርት ደርሶበታል ገና ከመጀመሩና ቢኒያም የሚባለው ኤአይ የሚሰራው ልጅ ኮፒ ሊንክ ሼር አድርጉለት። እሺ የሱን ቤት ኮፒ እና የሱን ቤት ኮፒ ሊንክ ሼር አድርጉለት። በተቻላችሁ አቅም የሁሉንም እንደዚህ ቪዲዮ የሚሰሩት የወንድሞቻችንን ቤት እንዳለ ኮፒ ሊንክ ሼር በማድረግ ተባበሯቸው። ምክንያቱም እነሱ ሰርተው ፖስት ቢያደርጉ ጥቅም የለውም። የምታዩ ሰዎች እንዳለ ኮፒ ሊንክ ሼር ማድረግ ካልቻላችሁ ማለት ነው። የሁሉንም ሪፖርት ስለሚበዛባቸውና እቺን እስኪ ተርጉሙልኝ በእናትህ ጋድ። አንቺ ኦጂ አይደለሽ? አራዳ እሺ ቀጥል። ምንድነው ያለው መጨረሻ ላይ ዛህልን ሰከንድ ያለው ነገር ምንድነው? ያው ፔንቴ ስለሆነ ምን እኮ ኤክስፔክትድ ነው። ያው ፔንቴኮስታሎች እኮ እንደዚህ ናቸው። አንዳንዶቹ ሼም እየያዛቸው ምናምን ነገር ፊት ለፊት ላይ ይናገሩ ምናምን እንጂ ፔንቴዎች እንደዛ ናቸው። ሳሚ በቀጭኑ ሲያመር ሳሚ ነው እንዴ ይሄ ተገንቶ ብሎ ይተናገር። ሳሚ ቪዲዮ ላይ ሲያመር ፓፓ አራላዩትም እና ወዳጃችን ቪዲዮ ሰርቶበት እኮ ምን አልክ? 100 ብር ከረባቱ ይበልጠዋል ከኮቱ 26 ዓመት አይደለ አይኔ አቃታለሁ ኮቷንም እንትኗን እና ከረባቱ ይበልጠው ነበር የኮቱ። አበባዋን አያት እቺ የምትለጠፈው አበባ ስታምር ምን ይሰጣችሁ ነበር ነው ተሚ? ለምን ኮቷ ትሸጣለች? ኮቷ ብቻዋን 400 ብር ነበር። ከረባቱ ይበልጠዋል ዋጋና ግን አበባዋ ታምራለች። ትገዛላችሁ እንዴ? ሞር ፒንክ ነው አበባው ነበር ብዬ ነው። አይ ስፖንሰር ሳይሆን ትገዛለህ እንጂ ሱሪ ራሱ አስጠበበ ነው። ዝቅ ቢል ብታየው እኮ ተለጥፎበት ነበር ጥቁር ሱሪ ራሱ እንትን አልቆሰጠውም እንጂ አየምር እቺ ፒንኳ አበባ ስታምር አበባዋ በፒንክ የተሰራችው እስኪ ክፈተው። አረ ልሳኑ ላይ ነው ሊቦለት የታሰበው። ፓፓ ሱፉ ላይ ገባ። ክፈተው አንተ ክፈተው። ሱፉ ላይ እንደረደራል እንዴ? እኛ ማረን ልሳኑ ነው። አንተ ደግሞ
ተከንቶማ መሰከንቶ ነው ትርጉም አልባ ነው። ቅራለ በለጠ ታሚ ደበረ እንዴ ለሳም ቀደመኝ ቀጥልሽ አንተ ስልማ ለአንዳንዶቻችሁ ህልም ሲመለሳ ያለው የቀለም ህልም ተመልሶለት በእናት የሱን ህልም አይቶለት ባይሆን እንትን አለ አሁን ይሄ ቤካ የሚባለው ልጅ ራሱ የሚስቅበት መንገድ ጋይስ ከዚህ በፊት ላይቭ ስንማማር የምታስታውሱ ሰዎች እንትን የሚባል ነገር አለ ይሄ በመንፈስ መሳቅ የሚባል አለ ወይ ደግሞ ላፊንግ ኢን ስፒሪት የሚሉት ነገር አለ ስፔሻሊ ያው ከውጭ ዓለም ነው ብዙ ልምምዶች የሚወጡት እንደምታውቁት ከአሜሪካ ነው እና አሁን እዚህ ሀገርም በመንፈስ ቅዱስ መሳቅ የሚባል ነገር መጥቷል እና በመንፈስ ቅዱስ ተሞልቻለሁ ይላሉ ከዛ በኋላ አሳሳቃቸው በቃ ከዚህ በፊት ቪዲዮም እያሳየን ብዙ ነገር ማስረጃም እያሳየን ተመልክተናልና በቃ ከት ብሎ መሳቅ የኩንዳሊኒ ስፒሪት ማለት ነው ቻቺ ብዙ ቪዲዮም ሰርተናልና አንተ ትስቅ ነበር ግን በመንፈስ ያኔ አንተ እንኳን እንትን በነበርክ ሰዓት አልነበረም ነገር ግን አንተ የሳሚ ፓስተር አስቆኛል እኔ በመንፈስ ነብይ ዘኔ የሳሚ ፓስተር የነበረው አራማኑኤል የነበረው ያ ሙሉ ወንጌል ቸርች ደብረ ዘይት ላይ ያው የሳቅ መንፈስ ብሎ ስስቅ ነበር በሱና ግን ያው ከሳሚ ልሳን የቤኪ ሳቅ ይተረጎም ነበር አረባክ ትስቅ ነበር አዎ ጌታ በጣም የደስታ መንፈስ ፈሰሰ ሲለኝ እስቃለሁ አንቺ እኔ ኮች አልግት የሆነ ልጅ የደስታ መንፈስ ሲል እስቃለሁ ፈሰሰ ሲለኝ እስቃለሁ እስቃለሁ ሲል እፈሰው ብላ እያለ ሙድ ያዘ የሚስቅ መስሎኝ እኮ እኔ ጋር አስጠግቶ ነው እንጂ ማይኩን የጌታ መንፈስ ፈሰሰ የደስታ መንፈስ ሲል ከት ይስቃለሁ ብቻ ይተረጎም ነበር ሳይኮ ወይ ይታወቃል ግን እንዴት ነው እሱ ነገር የሆነ ደስ የሚል የሆነ ሳቃል የደስታ መንፈስ አለ ፈሰሰው አይዋዲ አሬ ደስታኛ አንታል እኔ ኩክ ምንም ሳይፈጠር ዝም ብለ ስቀ የደስታ ትላለህ አይ እሱ ነው የሚለው ማይኩን ከፍ አድርጎ ፍለፊት ይጠራኝና ዘነበ ይባል ነበር ነብይ ዘነበ ሀሎት ቸርች መስራቹ አሁን ታዩታላችሁ ይላል የደስታ መንፈስ ፈሰሰ ብሎ ማይኩን ሲያስጠጋ የሆነ ስቃለው ብቻ አለኮ ቪዲዮ ላይ አለኮ ይሁን እስኪ ባሽ ቪዲዮ ላይ አለ እና በዛ ሸሚዝ ልቀልድብኝ አላውጣው አስዋል ያቺ ቡኒ አላውጣው ባልሞት አሚኮ እግዚአብሔር ነው እኮ በቸርነቱ ምንድነው ብቻ እንኳን እግዚአብሔር ረዳ ብሮሲ ከእንደዚህ አይነት ነገር እንጂ ያው ነው ጥንቆላ እኮ ጥንቆላ ነው ያው ልሳን የሚባለው ነገር በመንፈስ መሳቅ የሚባለው ነገሮች መጽሐፍ ቅዱስ ላይ ያለውን ልሳን ተብሎ የተጠቀሰው ሳይሆን የግሎሶሎሊያ የሚባለው ማለት ነው በጴንጤቆስታሉ ዘንድ በጴንጤዎች ብቻ ሳይሆን
ኦንሊ ጂሰሶች ዘንድ ያለው እነዚህ በስላሴ የሚያምኑ ዘንድም እንደምታውቁት ይሄንን ኤግዛክት ልሳን ይናገራሉ። ኤግዛክት ልሳን ኦንሊ ጂሰሶችም ይሄን ልሳን ይናገራሉ። በስላሴ የማያምኑትም ይሄን ልሳን ይናገራሉ። በስላሴ የሚያምኑትም ይናገራሉ። አያችሁ መንፈሱ እንዴት ሰው ላይ እንደሚጫወት በቤተክርስቲያን ታሪክ የማይታወቅ ከሆነ ጊዜ በኋላ ኢቭን ከፔንቴኮስታል ሙቭመንት አዙዛ ስትሪት ላይ ከመጀመሩ ከዛ በፊት ወደኋላ ትንሽ መለስ ብለን ብንመለከት የሚገራርም መንፍቅና ውስጥ ያሉ በሚገራርሙ መናፍቃን ዘንድ የሚነገር ነው ልሳን የሚባለው ነገር መንቀጥቀጥ፣ ሼክ ማድረግ ምናምን። አሁን በዘመናችን ደግሞ ከዚህ በፊትም በተደጋጋሚ ቪዲዮ እንደሰራ ነው ጠንቋዮች ጋር ነው ኩንዳሊኒ መንፈስ እዚህ ህንድ አካባቢ ምናምን በጣም ብዙ ቦታ ላይ እንደዚህ አይነት ስፒሪቶች አሉ። ሼክ ማድረግ፣ መንቀጥቀጥ፣ ብድግ እያሉ መፍረጥ ምናምን። ይሄ ሁሉ ከመንፈስ ቅዱስ አይደለም። መንፈስ ቅዱስ የእርጋታ መንፈስ ነው። መንፈስ ቅዱስ የማስተዋል መንፈስ ነው። ኦኬ መንፈስ ቅዱስ የሰላም መንፈስ ነው። ሰውን ያረጋጋል እንጂ አያፈራግጥም። ኦኬ መንፈስ ቅዱስ ሰውን ያረጋጋል። መንፈስ ቅዱስ ሰዎችን ወደ እውነት ይመራል እንጂ አያፈራግጥም። ስለዚህ ማይሻ ሰላም ብያለው። በማወቅም ሆነ ባለማወቅ ብዙ ሰዎች መንፈስ ቅዱስ ላይ ሲያላ ያው ዞሮ ዞሮ ቤተክርስቲያን የእግዚአብሔር ቤት ነው። ጢሞቴዎስ ምዕራፍ 2 ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ይላል። አያችሁ እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። ቤተክርስቲያን ደግሞ የእግዚአብሔር ቤት እንደመሆኗ የእግዚአብሔር ቤተክርስቲያን እንደመሆኗ ደግሞ ሰዎች ሁሉ እንዲድኑ ትፈልጋለች። ኦኬ ስለዚህ እንደዚህ አይነት ልምምድ ውስጥ ያላችሁ ሰው ሰራሽ ተሚ አንድ የተናገረው በጣም ወሳኝ ነገር ተናግሯል። ተሚ አንድ ያቺ ንግግርሽ እኮ ብሮስኪ በጣም ጸዴ ንግግር ናት። ባይዘው ቫይራል የወጣችው ነጋሽ ላይ ቀርበ በጣም ጸዴ ንግግር እና ይሄ ሰው ሰራሽ ከሆኑ ሰዎች ከመሰረቷቸው ሰዎች ከጀመሯቸው እንደዚህ አይነት ህብረቶች ምናምን ነገር ራሳችሁን እንድትለዩ እንደዚህ አይነት ህብረት እንድትወጡ የምር የሁላችንም ፍላጎት ነውና እግዚአብሔር ይርዳችሁ። እኛም ደግሞ እውነትን መግለጥ እንድንችል እግዚአብሔር ይርዳን ለማለት ያክል ነው። ድፍን 5 ሰዓት ሆኗል። ኦልሞስት ለ3 ሰዓት ላይቭ ነበርን። ከ2 ሰዓት እስከ 5 ሰዓት ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን እና ዮሐዴ ብሮስኪ አንተሽ ተሚ ሁላችሁም ሰላም ደሩልኝ እናንተ ምርጦች። ወንድምየው ሰላም ደርልን እኔ ሰላም ደሩ ነገ እንደዋል። በቃ እናንተ ሰዎች እንደ እግዚአብሔር ፍቃድ ደውሉልኝ። ሰላም ደሩላችሁ። ቻው። እሺ ተሚ እንደዋል። በቃ ይዋዴ እንደዋወላለን። ሰላም ደሩ ወርዷል ኦሬዲ ይዋድ እና እናንተ ሰዎች በሉ በቃ ታብታቧንም 1 ሚሊዮን አስገብተናል። እስቲ አሁን ደግሞ ምንድነው የሚባለው ለመጋደም እንሞክር ትንሽ ደግሞ ወደ ሲኦል የሚሄደውን ሰው መልሱ እስኪ የመንደር ወሬ ከምታወሩ እንዴ ወደ ሲኦል የሚሄዱ ሰዎችን እኮ ለመመለስ ነው እየሞከርን ያለነው። ኦርጋኒክ ሃኒ የሚል ዩዘር ነኝ እና ሰላም ደሩ ለማንኛውም